እኔ ላንቺ አላልኩም ከኔ በታች ያለች ምን ያልኩ እኔ ላንቺ አላልኩም ሶስቴም እኮ ከሰሳችሁ ተሯራራችሁ ልናገር እኔ ወይስ እዚህ ሀገር መንግስት አለ ገባሽ አይደለ እዚህ ጋር ለሁሉም ነው እግ የተቀመጠው እዚህ ጋር ጥፋተኛ በሆን እኔ ማን ስለሆንኩና ነው ማንንም ሰው ቢሆን ከርቸሌ ይገባል አይደለ ግን እዚህ ጋር ካንዴም ሁለቴ ሶስቴ ተከስሻለሁ ያልተከሰስኩ እንዳይመስልሽ ታቋለች እሷም ግን መጣላሽ ቢኢጦ ኦኬ ለምሰለሽ ምንም ጥፋት ስላላጠፋውኝ ምንም ጥፋት ስላላጠፋውኝ ደቂቃ ስጪንና እሷ ታውራ በይ ታውራ እስከምትጨርስ ጠብቃለሁ አይ ዜዳው ከሷ ጋር ስለማትመጥነኝ ከሷ ጋር ማውራት አልፈልግም ሶሪ እኔ አከብሻለሁ ወድሻለሁ ከሷ ጋር የማውራት እንትኑም የለኝም ከሷ ጋር እንዳታወሪ ግን ባለፈው የሆነ ድርጅት ደረጃና ድርጅት የሚባል ነገር አለ አም ሶሪ እኔ በየሰዓቱ መቀያየር ምለዋወጥ ጭንቅላት የለኝም ሶሪ ስለዚህ እኔ ገንዬ ማነው ሄልዬ እኔ ልንገርሽ ሄልንዬ ይቅርታ እኔ ያው አንቺ ቤት ነው የመጣሁት አሁንም ነገም እምደግመው ነው ያልኩሽ ነው እዚህ ሀገር ከኔ በታች ያለችው ዜግነት አይደለም ፓስፖርት የዚህ ሀገር የላትም እንደኔ ከዳማ ናት እንደኔ ሽንቲ ቤት አጥዋ ሚታርግቢያት እንድናገር ማርያምን ነው የምቻለው ሚካኤል ሞዶ ሚካኤል በኋላ የምትጠይቀው ጥያቄ ስላለ ነው እኮ አንዴ እሺ ሚውት አድርገኝ ከዛ ጠይቅኛለሽ እዚህ ሀገር ሄልዬ እዚህ ሀገር ስንመጣ 2 አመት ኮንትራት ነው የምንመጣው ያ ሐራም ኮንትራት ነው የምንመጣው ኦኬ ኮንትራት ስንመጣ እዚህ ሀገር የሊብነን ባል ከያዝሽ ካገባሽ ከወደደሽ ወይ ልጅ 2 ልጅ መውለድ አለበት ገባሽ ወይ ደግሞ ልጅ ካለወለድሽለት ላንቺ እዚህ ሀገር ዜጋ የሚሰጥሽ ከጉዛ አመት ቆይታ ነው የሚሰጥሽ ኦኬ እዚህ ሀገር እኔና ከኔ በታች ያለችው እኩል ነን ጸጉሪ ቤቱ በስሟ ሳይሆን በአሁን ያለችበት ባሏ ስም ነው ለምን ያስጠይቃታል እንደሱ ኧረ ቆይ ወይ ሚታርግና እኔ ተይ ጀኳ ነው ጀኳ ሄሉ ሰው አምጪና የዚህ ሀገር የአረብኛ እንትን የሚል ሰው አምጪና አቆይ ፖይንትሽ ዜዶ ምንድነው ያንቺ ፖይንተው ወረቀት የላትም ነው እኔ ሄለን ጊዜያዊ ትዳር እንኳን በሸክም ይሁን በምንም እንኳን ጊዜያዊ ፊርማ ቢኖራቸው ሱቅ ላይ መገኘት አትችልም ጭራሽ አትችልም እኔ ያልኩሽ ነው ካንቲም ስንቴም ተከሰስኩ አይደለ እንግዲህ እኔ ጥፋተኛ ኮንኩ ይሄኔ እኮ ከርቸሌ ነበርኩኝ አይደለ ወሬ ብቻ አውሩ አብኩ እኔ ቦሬ አላምንም ሶሪ እኔ ሰርቼ መገኘትን ነው እንጂ የምፈልገው ከማይመጥኑኝ ሰው ጋር ራሱ አፍ መካፈትን አልፈልግም አይም ሶሪ ደረጃና ድርጅት የሚባል ነገር አለ ሶሪ ኦኬ በነገራችን ላይ አንዳንድ ሪከርድ እኔ ላውራ ወይስ ሄልዬ ልውጣልሽ እኔ እናቴ ልውጣልሽ ሱሱ አይቼሻለሁ አንዳንድ ሪከርዶች ከሀቢባ ጋር ሆነሽ እሷ ምንም ማድረግ እንደማትችል ስታወሩ ሰምቻለሁ ምንም ማድረግ ካልቻለች አሁን ኢትዮጵያ ምን ትሰሪያለሽ ሁለተኛ ደግሞ መግባት ከፈለግሽ ግን መግባት ትችላለሽ ሞዴሬተሮቼ መግባት ከፈለገች ሱሱን አስገቧል ምን አይነት ከማዘርም ከተለያየ ላንቺ ለሚቀርብ ሰው ጥያቄ ሲቀርብላት እባክሽን ተብሎ ሲቀርብላት አንዳንድ ቮይሶች አሉ እስቲ ቆይ ላሰማ አንድ ጊዜ ማን ነበር የላከልኝ የማዘርሽን ድምጾች ስሚ ሱሱዬ ያልኩኝ ያው ለካ እኔ መጥራት እችላለሁ ስማችሁ እናንተ ነው እንጂ መጠራራት ማትችሉት ገኒ እባክሽ ይቅርባይነት ጨዋነት ነው ይቅርባይነት ጸጋ ነው ይቅርባይነት ብዙ ነገር መለገስ ይሰጥሻል ፈጣሪ ይቅር ባልሽ ቁጥር እሱም ወንጀላችንን ይቅር ይለናል ገኒ ተቻችላችሁ ይቅር ተባብላችሁ እሷም ወደ ሀገሯ ትምጣ ገኒ እባክሽ መልስ ስጪ ዝም አትበይኝ የኔ እናት እጠብቃለሁ ገና የእናቷን ለቅሶ ሰምታ
5 ዓመት ተፈርዶ እኔ እዚህ ጋር ሄለን እኔ ልናገርሽ እዚህ ጋር እናቷ ኢትዮጵያ የሱሱ እናት ኢትዮጵያ ነው ያለችው። እዚህ ጋር አዳምጡኝ የሱሱ እናት ኢትዮጵያ ነው ያለችው። ሱሱ እዚህ ሀገር ለሱሱም ጭምር ነው ምለው ያለው እዚህ ሀገር ወረቀት የሌለው ሰው ዋላ ፀጉሪ ቤት ዋላ ጽፍሪ ቤት ዋላ ሆቴል መክፈል አይችልም። ሌላ ወሬ የለመነቻት አናግሪ የሱሱ እናት የለመነቻት መስሏት ነው የሱሱ እናት የለመነቻት አናግሪ አሴሰን እሷ ላይ አስያዘቻትም ብለሽ ስታንቧርቅ ያልነበር እንዴ ከዚህም በፊት? አሁን ምን ተፈጠረ? ኧረ ቆይ እኔ ማነሽ ስምሽ? እኔ ከአንቺ ጋር ንግግር የለኝም። እኔ ከሄለን ጋር ነው ያለሁት። ሄለን ነው ያናገርኳት ያለው። የሱሱ እናት የለመነችው የምትወጣ ሱሱ መስሏት ነው። እዚህ ጋር ሄሉ አዳምጪኝ። እንድትወጣ አይደለም እዚህ ጋር እንኳን የምትለው እባክሽን ፍርድ እንዳይፈረድባትና ወደ ሀገሯ ትጠረዝባትም። ሄለን እዚህ ጋር ፍርድ የለም ነው እሷ እኮ እሺ ልንገር ኢትዮጵያ አንቺ እንደናት ሄለን እንደናት ሁነሽ አንድ እናት ሁነሽ ልጅሽን አረብ ሀገር ሁና እማታውቂው ህግ ከሆነ ሊብነን ላይ ህግ አለ። አዎ አለ፣ በደንብ ህግ አለ ያልኩሽ ነው። ህግ ለህጉም ጠንከር ያለ ህግ አለ። ማርያምን ነው የምልሻለሁ። ህግ ለህጉም ጠንከር ያለ ህግ አለ፣ በጣም ህግ አለ። እዚህ ሀገር ከገባሽ አትወጭም በማይሆን ነገር ያቃጥሉ ምን ሲሉ እሷ ማስፈረድ አትችልም። ከማስፈረድ በኋላ ነው የምትጠረዘው። ማን ስለሆነች አትችልም ባትችል ነው ለእስር ቤት አትችልም። በእጅ እዝር ሄለን በእጅ እዝር ልታረግ ትችላለች። በራሷ አትችልም ያልኩሽ ነው ሄለን። አሁንም ነገም እምደግመው ነው በራሷ አትችልም ፍጹም። እሷም ሱሱ ዛሬ ከሀቢባ ጋር ስታወራ እንደውም ሱቃቸውን ሄደው እንዳመሰቃቀሉ እንዳቃጥሉ እንደነበር እሷ አይደለችማ እሷ ታውቀዋለች። በቀደም ታውቀዋለች ማን እንደሆነች። የዚህ ሀገር ዜጋ ያላት ስም አልጠራም፣ ለማን እንደሆነ አልጠራም። አሁንም ሄለን ከዚህ ልጅ ጋር አላወራም። ማን እንደሆነች አቀርብሻለሁ። ከፈለግሽ ይዣት እመጣለሁ። የዚህ ሀገር ዜግነት ያላት ራሷ ለማትገባ ማውን ድሮ ኦኬ እሺ አዳምጪኝ። ትገባለች አዳምጪኝ ሄለን ግቢላታለሁ። የዚህ ሀገር ዜግነት ያላት ነው ቤቷ ድረስ የሄደችላት ከኔ በታች ላለችው የዚህ ሀገር ዜግነት ያላት ፓስፖርትም የዚህ ሀገር ዜግነትም ያላት ናት። ወንድ ከሆነች ታዲያ ለሷ አታስዛትም? ወንድ ከሆነች አትከሳትም? አትከሳትም ወይ? ንገሪኝ ሄለን ንገሪኝ፣ መልሽልኝ። መልስ እፈልጋለሁ ካንቺ። ወንድ ከሆነች አትከሳትም ወይ? እንደ ስሳለችማ ማለሽ መረጃ ማስረጃ። ኧረ ተው አንድ ቀን አረቄ፣ አንድ ቀን ጠላ፣ አንድ ቀን ቢራ እየጠጣችሁ አገሩን አታበላሹት። አገሩ ስም አታበላሹ። የአገሩ ስም አታበላሹ። ሄለን አሁንም እዚህ ሀገር ህግ አለ። አዎ አለ። የዚህ ሀገር ዜጋ በቀደም ቤቷ ድረስ ሂዳ ለምን አትከሳትን ታዲያ? እንደሱ እስቲ ይሄን ገሪያት። እኔ ቪዲዮውና ፎቶውን ልክልሻለሁ ሄለን። ከዛ ካላኩልሽ ቆሻሻ በይኝ ለኔ እልክልሻለሁ። በደንብ አድርጌ እልክልሻለሁ። በደንብ አድርጌ እስቲ አፏ ትክፈት። አሁን ከኔ በታች ያለችው እስቲ አፏ እንደስሱ ለሷ ትክፈትላት። ወንድ ከሆነች ጀግና እናት ከወለደቻት ወንድ ከሆነች ለሷ ትክፈትላት። ምትልኪውን ነገር አሁን ላኪው። አሁን ነው እያቀረብን ነው። ኧረ አሁን ላክልሽ። ነገ ነው የምልክልሽ። ነገ በአዲስ አላነሳውም። አሁን እየተነጋገርን بتحبي انا اشق عليكي انا شو بدك انا አልመልስም። እኔ አየሽ ከማን ጋር እኔ አልመልስም። ለማንም ስም አልጠራውም፣ ምንም አልጠራውም። መነካካትም የለብኝም። ሄሉ እዚህ ጋር ይኸው አውቃ እሷ ከማን ጋር እያያዘችኝ እንደሆነ እኔ ከዚህ ሀገር ዜጋ መነካካትም የለብኝም። ይሄ ሀገር ህግ አለ። አዎ አለ። በእጅ ዝር አዎ የፈለግሽው ነገር ታደርጊያለሽ። አዎ ታደርጊያለሽ። ወንድ ከሆነች ግን እሷ አትነካኝም። ብቻዋ መጣ ጫፌ አትነካኝም። ጫፌ የኔ ጫፍ አትነካውም። ከጀርባዋ ሰው ስላለ ነው። አይ መስኪ እኔ ስም ጥራለሁ። አሁን ሄለን መስኪ የሷ ቤት ከኔ በታች ያለችው ቤት ሂዳ
የፈለገች ያረግ የሊብናን ወረቀት ያላት የሊብናን ዜግነት ያላት እስቲ ትግባ። ወንድ ከሆነች ትመልስላት ለሷ። እስቲ ትመልስላት ለሷ ወንድ ከሆነች። ውድ የትንፍጩ ዱቄቱን አምጪው ማለት ምን ማለት ነው? መስኪ ላስገባት ሄሉ ላስገባት የትንፍጩ ዱቄቱን አምጪው ማለት ምን ማለት ነው? ላስገባት ወይ ሄልዬ ላስገባት ወይ ያ የለም በምን ደውል አቦ ምንድነው የምትደውሉት? ተውኝ። አስተያየት መስጫ ሰዓት ነው እንዴ ጋይስ? ቆዩ ጋይስ። ያ ተዋ ጋይስ። ሌላ ኢንፎርሜሽን እዚህ ያወራል። ሌላ ነገር እንትን አትበሉ። ተብተብ አድርጉ፣ ኮፒ ሊንክ አድርጉት ከቻላችሁ እንዳያስወጣን ጋይስዬ። ከቻላችሁ በትንንሽም ሆነ በትልቅ ጊፍት ጠብቁት ማለት ነው። ለመቀጣጠሪያም ራሱ ቦታ ያስፈልገናል። አንድ ነገር ስጀምር አታቋርጡኝ በእናታችሁ። እኔ ለእናንተ እድል ልስጥ ብዬ ነው። እኔም የራሴን መብት እጠቀማለሁ ማለት ነው። እምቢ ካላችሁ እስቲ የሱሱ ማለት ገኒ እንደነገረችኝ ኦሬዲ ቤቷን ሊያቃጥሉባት ፀጉር ቤቷን ምናምን ላደረጉ ድርጊት ባሏ ክስ መስርቶ በዛ የተነሳ ኦሬዲ እስከ 3 ዓመት 5 ዓመት ይፈረድባት ነበር። ፈርዶ ካለቀ በኋላ ደግሞ ራሱ መንግስት ደግሞ የሀገሩ መንግስት እንደሚጠርዛት ነው። አሁን እሷ 5 ዓመት እንዳይፈረድባት አርግታ እሷ ክሷን ስታነሳ ግን የሉብናን እንትን ደግሞ ወደሚጠርዛት ጠረዛት ማለት ነው። አለበለዚያ ከ5 ሰዓት ፍርድ በኋላ ከ5 ዓመት ፍርድ ወይ ከ3 ዓመት ፍርድ በኋላ ነበር የምትጠረዘው። የእናቷን ለቅሶ ሰምቼ ነው እኔ የ5 ዓመት ፍርድ እንዳይፈረድባት እሱን ትቼ እዚህ ጋር ሄለን ልንገርሽ፣ እዚህ ሀገር የሚፈረደው ሐሽሽ ከያዝሽ፣ ሐሽሽ ህገወጥ ከያዝሽ፣ ጫት የምታዘዋውሪ ከሆነ ስሱ በእንደዚህ ከሆነ እኔ እንደው የሸርሙጣ ልጅ በኝ ቆራቢት እናቴ ውሸት ይኸው እምወደው ሚካኤልን ውሸት ላንቺ እንደዚህ ብላስለ ወይኔ በስመ አብ ውሸት ከሀቅ የራቀ እምወዳት እናቴ የሰው ሱቅ ለማቃጠል መንቀሳቀስ ይሄን ሁላ ገደለችና ምን አረገች የሚለው ነገር ወንጀል አይደለም። እሱ እንደዚህ የለባትም። ስሲ ፈሪ ናት። አታረ አረ እንደዚህ አረ በማርያም ሄለን አረ ሁሉ አትመኝ። አረ የዋህ ናት በጣም ስሱ ማርያምን ሚካኤልን በጣም የዋህ ናት። እኔ አንድ መስክርላት ለገነት አንድ መስክርላት ሬሳ ተያይዞ ምናምን ሬሳ ምናምን ተያይዞ ሬሳ ምናምን ተያይዞ የተባለ ገነት አልገደላቻትም። እዚህ ሀቅ መሰክራለሁ። ገነት አያገባትም። እዚህ ጋር ገባሽ? አሁን ልጅ የመቷል የፈለኩትን እርምጃ ወስዳለሁ እንደዚህ ባሏን እንኳን አስደብድበ ምናምን ስትል አልነበረም? እቺ ናት ምስኪን። አረ በሚካኤል እኔ ሄለን ልንገርሽ፣ አረ በቅዱስ ሚካኤል እዚህ ሊብረን ላይ ህግ አለው። አሁንም ማለት ነው ይኸውልሽ መረጃ ማስረጃ ስላለኝ ሙፋጃ ስለምሰጥሽ ሙፋጃ ልሰሙ ስለምችሉ ማለት ነው። ገነት ሄዳ መክሰስ መፍትሄላትም ምን የላትም እንደተባለ ማለት ነው። ሌላ ደግሞ እንትን ከኔ ተጠብቃላችሁ። ዛሬ ነገ አልልም። ሙፋጃ በርኩን ትስማው ሙፋጃ እኔ እንደው ሄለን ይኸው ሄለን ሰርፕራይዝ አለ አለቻ። ሰርፕራይዝ እኔ ከኔ በታች ያለችው ይኸው እሷ ከኔ በታች ያለችው እኔ እንኳን እኔ እዚህ ሀገር ወረቀት የለኝም። አዎ የለኝም። ከኔ በታች ያለችው ስሟ አስቀይራ የዛሬ 5 ዓመት የገባች ናት። ቆይ ንገርሽ፣ ከኔ በታች ያለችው በዳራክ የሄደች ነው። ዳራክ ማለት ሽርሙጥና በሽርሙጥና ወደ ሀገሯ የገባች በእናትሽ ከዚች ዝፍጥ ጋር በእናትሽ ከዚች ያልጠጣች መሰለኝ ዛሬ አልጠጣችም መሰለኝ። ሄሉ እኔ ወልሽ አንቺን አክብሬ ነው የገባሁት። ሄለን አናግሪኝ እኔ አንቺን አክብሬ ነው የገባሁት። ልወጣ ነው። እሺ ለምን መሰለሽ ከማይመጥኑ ሰው ጋር ማውራትን አልፈልግም። ስም አልጠራም። ከዚች ከማትመጥነኝ ሰው ጋር እኔ ቁጭ ብዬ ማውራት ማለት ሁሉ ማስረጃ እሰጥሻለሁ። ሁሉ ማስረጃ ከኔ በታች ያለችው የዛሬ 5 ዓመት ወደ ሀገሯ የገባችው ኦኬ ሂጂ ከሳሽኛ
እሺ ጭከሰሽኝ ዳራክ ማለት ሽርሙጥና በሽርሙጥና ተይዛ እኔ ነኝ አንቺ ነሽ አሁን በየጨፈራ ቤቱ በየምኑ ጉድሽ በየቁማሩ ልናገር እኔ ነኝ አንቺ ነሽ ልናገር እኔ ነኝ አንቺ ነሽ አገር ያወጣ ፀሐይ ወይ አስወጪ ወይ ልናገር በሽርሙጥና ጁኒ የሚባል ሰፈር እየሸረሞጠች ተይዛ ወደ አገሯ እንደገባች ከኔ በታች ያለችው በነገራችን ላይ እያወራን ያለነው እንትና አስጠረዘች አላስጠረዘችም አቅም የላትም ነው ራይት አቅም ከሌላት ታዲያ ገነት ባስያዘቻት እንዴት አገር ቤት ገባች እንጂ ታሪኳ እንትን ነበር ከተባለ የሁላችሁም ታሪክ ይነገራል ፖይንታችን ይሄ ግን በጥብጪ ተብላ ነው እሷ በጥብጪ ተብላ ነው ልማዷ ነው መበጥበጥ እና ታሪኳ እንደዚህ ነው ምናምን እዚህ ቁጭ ብላችሁ ከምታወሩበት እሷ ወደ ተግባር እንደገባችሁ ለምን አንተም ወደ ተግባር አትገቡ እንደ ጥያቄ ለምን ወደ ተግባር አትገቡ ምን ችግር አለ አይደለችም አይደል ለምን አትጠቁሙ እሷ ለእናንተ ደግ አይደለችም አይደል ለምን አትጠቁሙባት ወረቀት የላትም ጂን የላትም ማር የላትም ምናምን አይደል ለምን አታረጉ ታዲያ ፖሊሱ ለምን ያዛት ሱሱ ለአሁን የት ነው ያለችው የሀቢባ መረጃዎች አለኝ ምናምን ስትል የነበረው የታል ልትታረስበት ነው እንዴ እንደዚህ ነገር ላይ ካወራን ያ እንጂ እንትና ሸርሙጣ ነበረች ምናምን ነገር ምንድነው this is not our point ለምን ሁሉ ነገር ያኔ ገና ሲመጡ ሁሉን ሰምተናል ገና ሲመጡም ራሱ ለነሱሱ ይሄ ነገር ምን ተጽዕኖ እንደሚያሳድርባችሁ ግን አውቃችኋለሁ ብዬ ተናግሬ ነበር ገና ላይቭ ላይ እናንተ ያወራችሁ እኔ ሪአክሽን ሳረግበት ነበር እውነት ተከፍሉበታላችሁ አሁን በሞራል ተጓታችሁ መታችሁ ታሪክ እንዳወራችሁት እስታ ሀገር ቤት ቀና ብላችሁ እንዳትራመዱ ያረጋል ብዬ ተናግሬ ነበር ጠንቋይ ተባብላችሁ ተሳስባችሁ መጣችሁ ግን ስትሄዱ አብራችሁ ስትጥሉም አብራችሁ ግን መጨረሻ ላይ ያገለላችኋት ገነትን እናንተ ባለ ታሪኮቹ አግልሏት ሀቢባ ለምን ነው የምታገላት እሷ እኮ ታሪክ ሰሚ ብቻ ነበረች ራይት እሷ ታሪክ ሰሚ ብቻ ነች ታሪክ ከሰማች ታሪክ ሰማች ለምን ታገላታለች ከሱሱ ጋር ነው ጻባቸው ከማን ራሄል ለምትባለው ከሷ ጋር ነው ጻባቸው አይደል ተነጋገሩ አይደል ማን ነው ውሸትና ማን ነው የሚለው ህዝቡ እየሰማ ነው እየዳኘ ነው አይደል እንደገና እሷ ከነሱ ጋር ተደብላ እሷ ማግለል እና መገለሏን ገና ገነት ሳላውቃት እዚህ ሳትመጣ ምን ሳል ሪአክሽን እያደረግን ላይቭ ላይ ሆናችሁ ይሄ ነገር እንደዚህ እየተፈጸመ ነው ብለን ተናግረን ነበር ሲጀመር ታሪካችሁ ራሱ ጤናማ አልነበር አይደል እንደዚህ ጤናማ ያለው ያንንደ የቀረብኩት እኮ ማስተንዲሰማ እናትሽ ሁላ ጥንቆላ ውስጥ እንደገባችሁላ ኢየሱስ እየተናገረች ያቺም እንደዛ መታ ከባሏ ጋር ወጥቻለሁ ምናምን ማን ነው አሁን ሀገር ቤት ስትሄድ አንተን በስነ ስርዓት የሚያናግር ምንም ተነሱ አሰርተውብኝ እኮ ነው የወጣሁት እኔ አስጠንቆሎብኝ እኮ ነው የወጣሁት እኔ የሚል አጀንዳ ሆኖ እሷ ላይ መዘፍሰፍ እሷ ማግለል እንደገና ደግሞ ሰው ገደለችውላ ብሎ እንትን ማለት ተጽዕኖ አይደለም ያ ሰው ላይ አያስፈርድም እንደገና ደግሞ እኮ ምንም ማድረግ ካልቻለች አሁን ሱሱን ያለችው ምንም ማድረግ እኮ አልቻለችም አይደል ለዛ ማስረጃ ተሰጡናላችሁ ባሏ ነው እንጂ ያረጋው እሷ ማድረግ አትችልም ትላላችሁ የትንፍጩ ዱቄቱን አምጩ እናንተ ደግሞ እንደዚህ አይነት መብትና ምን እንደሌላ ታውቃላችሁ አይደል ለምን አከሷት ለምን ሱሱ ያለችበት አትወስዷት ለምን አትመለ እንትን አታረጓት አቅሙ እኮ አላችሁ ሚዲያ ላይ መንጫዴም ሁለቴም እኮ ሶስቴም እኮ ከሶኛሉ ግን ነፃ አቢባ እንደዛ ስታቀራራለት የነበረች ከእስር ቤት አድናታለች ከመጠረዝ አድናታለች 1 ሚሊዮን ብር ምናምን ትላል 1 ሚሊዮን ብር ለኢትዮጵያ ምን ሊያደርግልን ምንድን የእውነት ጓደኛዋ ቢሆን የነገር ተጽዕኖ ሊያሳድርብሽ ይችላል እንዝጋው ትል ነበር እስቲ ትታረቁና ምናምን ብላ ቢያንስ ሰላም እንዳይፈጠር እንደዚህ መሰናከል ራሄል ጋር ታረቁ ለውሸትም ይሁን የእውነት እነሱ ያውቁታል ግን ቢያንስ ነገርን አላረገበም አርግቧል ገባችሁ ዘሴት
ይሄ ሚዲያ ላይ እሪ ምናምን ጮት ምናምን ነው ዜድ ስታለቅሽ አልነበረም እንዴ? ብታሰር ምናምን ብለሽ በእጄም አልነካም ስትይ እንደማትነኪ አውቀሽ ነው። ይሁን ልክ ሱሱ ስገባ ድምጽሽ ከፍ አለ። ምንድን ሱሱ ልክ ስትያት እንደዚህ ናት ሸርሙጣ ብላችሁ አስይዟት። ምንድን ሉምናም በሶሪያ ምን ነው የምትሉት ሀገር እናንተ እጃችሁ ላይ አይደልች እንዴ ያለው? በድራግ ብቻ ነው ሰው 5 ዓመት የሚታሰረው። ሰውን ከበደለስ እገላለሁ ካልስ ሱቅ አቃጥላለሁስ እንደዚህ ሰው ገላለች እየተባለ ሚዲያ ላይ የሚወራውስ? አንበሳ መክፈል አለም ለምን ዝምባ ትከፍለኝ? ዛሴት ቁጭ ብላችሁ እንትን ትላላችሁ። ይሄ ሁላ ልምጥምጥ ከየት ይመጣ ነበር? ከኔ የመጣ ነው ይሄ ሁላ ልምጥምጥ። ወላሂ ለአዚም ክርስቲያን ናት አለች ጓደኛ እሷም ጋር ሂጅ አገናኝሻለሁ እባክሽ ገንዬ ለሰማይ ቤትሽ ይሁንሻል የኔ ውድ ልጅ ይቅር በያት በቃ ይበቃቸው። እስቲ ይግረማቸው፣ ሰዎችም ይገረሙ እንዳበዱ ሁላ እስቲ አፋቸውን ያዙ ይገረሙ እስቲ እባክሽ። እኔም ተሰቃየሁብሽ በምስኪን ሀገር በእናትሽ። እናት አልቀረበኝ አባት ገኒ አፈርስቦት ለእናቷ ብዬ ነው ባያቸው እስቲ ለእናቷ ብዬ ነው መልካም ያደረኩት በይና እስቲ ከአላህ ታገኘዋለሽ። የሚቸርሽን እሱ ያውቃል። በመልካምነትሽ መልካም አድርጊ እስቲ ይበቃል። ገኒ ሞተን የምንለያየ የለ ዳር እስከ ዳር በጦርነት ተከባችሁ የለ ብዙ ነገር አለ እኮ ገኒ። አይለኝነት ምንም አይሰራም እናቴ። ተያቸው እስቲ ይለፍልፉ። ከክብርሽ አይቀንሱ፣ ከኑሮሽ አይቀንሱ፣ ኑሮሽን አይኖሩ፣ ምንም ማድረግ አይችሉም። ገኒ ይበቃል። ይሄን ያህል ካሳየሻት ለእሷም መቀጣጫ ይሆን ትማርበታለች፣ ታቅበታለች። መኖር ምን ማለት እንደሆነ ጓደኛ ወዳጅ ማን እንደሆነ ትማርበታለች፣ ታቅበታለች። ገኒ ማን ቀረባት እስቲ? ከእስር ቤት ማን አስወጣት? ማን ቻለ? ማንም አልቻለ። አንቺ ግን ለፈጣሪ ብለሽ ለኔ ብለሽ ለምስኪን እናቷ ስትይ ችግርን ታውቂያታለሽ። ልጅ ኢትዮጵያን ታውቂያታለሽ። እንዴት ሆና ለኔ ብላ በራ እንደሄደች እኔ ነኝ የማውቀው። ግን አሁን ቶሎ እንድትጠረዝ ነው እናቷ የምትለምናት እኮ ገባችሁ? እንዳይፈረድባት ነው። ግን አንቺ እንደውም ለእሱ ያደረግሽውን ለእኔ ታደርጊ ነበር። ብታቂኝ ብታይ የመጨረሻ አልቅሰሽ አታባሪ። ገኒ ኮሳሳ እናት ነኝ እኔ። እባክሽ ገኒ በጡትሽ በእናትሽ ጡት ለምንሻል። ልጆችም ካሉሽ በልጆችሽ እነሱን እያየሽ ሲናዬን እያየሽ እባክሽ አያሳዝንሽም? እሷን አቱ እባክሽ። ትዳሯም አልተደላደለ ጥሩ ህይወት እኮ የላትም ገኒ። ሞኝ ናት፣ ማንንም ታምናለች። ገኒዬ እባክሽ አትጨክኝብኝ የኔ ውድ ልጅ። መልስሽን እጠብቃለሁ። እንደውም ሲናዬን ራሱ ማየትም አልቻልኩም። እሷም ከገባች ጀምሮ አላውቅም እንዴት አይነት እንትን ላይ እንዳለ። ማንንም ማናገር አልችልበትም። ራሱ ይሄ እንትኑን ይህንን ራሱ ታናሽ ወንድሟ ነው፣ እሱ ነው አስተካክሎልኝ እንትን እንዳናግርሽ። ኦዲዮን እንስማና ትገባላችሁ፣ ችግር የለም። በጨለማው ጌታ ይሁንብሽ በአላህ የኔ ውድ ልጅ። መልስ ትሰጪኛለሽ እኔ ብዬ አስባለሁ። ግን እባክሽ ይቅር ባይነት ጨዋነት ነው። ይቅር ባይነት ጸጋ ነው። ይቅር ባይነት ብዙ ነገር መለገስ ነው። ይሰጥሻል ፈጣሪ። ይቅር ባልሽ ቁጥር እሱም ወንጀላችንን ይቅር ይለናል። ግን ተቻችላችሁ ይቅር ተባብላችሁ እሷም ወደ ሀገሯ ትምጣ። ገንዬ እባክሽ መልስ ስጪኝ። ዝም አትበይኝ የኔ እናት፣ እጠብቃለሁ። ገነት የምትባል እኔም ጓደኛ አለችኝ። ይገርምሻል፣ ወላሂ ለአዚም ክርስቲያን ናት አለችኝ ጓደኛ እኮ። እሷም ጋር ሂጅ አገናኝሻለሁ እባክሽ ገንዬ፣ ለሰማይ ቤትሽ ይሁንሻል የኔ ውድ ልጅ። ይቅር በያት በቃ
ይበቃቸው። እስቲ ይግረማቸው፣ ሰዎችም ይገረሙ። እንዳበዱላ እስቲ አፋቸውን ያዙ፣ ይገረሙ እስቲ። ጋኒ ምን ይሻለኛል? አበርሶ ከራሴ መሆን አልቻልኩም። እባክሻችን ምን ይቅረበኝ ጋኒ፣ በእናትሽ ምን ይቅረበኝ? እንዴት አባቴ ልሆን? እስቲ መፍትሄው ምንድን ነው? እስቲ ንገሪኝ እባክሽ። ስታሳዝን ግን እናቱ እሷ ሁሉ ነገር ነች እኮ ገኒ። በእናትሽ እባክሽ ገኒ እባክሽ ምሉ በእናትሽ የችግሬ መላላት እኮ ገኒ። በእናትሽ እምባዬን የለኝ በእናትሽ ገኒ። እንዴት አባት ብቻ እኔ እኮ ነው የምሰቃየው ገኒ። በማንም አትጨክኝ በእናትሽ። አንቺ ጋር ካለ መላ በይኝ በእናትሽ እባክሽ ገኒ። ለማንም ብለሽ አይደለም ለእኔ ስትይ። ይሄ ነው። እንዴት ዋልሽ? ደህና ዋልሽ ወይ? እዛ ጋር ገብቶ በቃ እንደ አበዳ እንደ መንግስት ራሳቸውን ያደርጋቸዋል። እኔ እኮ ለእናቷ ስል ነው እንጂ እንደዚህ አልቀሳ ወደ ሀገር እንድትላክ ያደረኩት እንጂ ገብርኤልን እኔ 5 ዓመት 7 ዓመት ነው እሷ እንዳረገች ሱቁን እናቃጥላለን ብሎ ሚዲያ ላይ እንደዚህ ያጠለሹኝ ስሜ ማለት ነው። ይሄን አላ አመት ነበር የሚፈረደው። እኔ ግን ለእናቷ ብዬ ነው። እንዲህ ሆኖ ደግሞ አሁንም ደግሞ አታርፍም። የእናቷ እንግዲህ ገኒ እንደላከችልኝ የእናቷን ኦዲዮ ለማስረጃ ስላት እንደዚህ እንትን ብላ የፍርዱ ጊዜ እንዳይፈረድባት እንዳረገች ግን መጠረዝ ስላለባት ያው እንደተጠረዘች ነው። እነሱ ደግሞ እሷ ምንም አላረገችንም ነው። እሷ ምንም ካላረገች ታዲያውን ገነት ለምን ተጠያቂ ትሆናለች ነው። እና አሁን ላስገባችሁ ለምንስ በኔ ስምስ ለምንስ ይለመናል? ለምንስ በኔ ይለመናል? እኔ ጀማሪ ለማት ሆነ አቅሙ ከሌላት ለምን ገነት ትወቀሳለች? ይሄን ጥያቄ ተቀበለው ሰላም ማርያም ተብሎ ይለመናል። ለምስሜን ኦንቃ ለምትሉት ነገር እኔን አይወክለኝም፣ እነሱን ነው የሚወክለው። አይ አም ሶሪ ኦኬ። ዘድ በተነሳው ቶፒክ ላይ ማድረግ ትችላለች አትችልም ላይ እሷ ማድረግ የማትችል ከሆነ ለሱሱ ሀገር ቤት መግባት ለምን ተጠያቂ ታዲያ ትሆናለች? በዚህ ነገር ላይ ነው እንትና ሸርጣ ነበር። ኦኬ እዚህ ጋር እኔ ልመልስልሽ። በቃ አንዴ ሚት ያርጉ። እኔ ልመልስልሽ። የኔ እናት ናት። ምን ጊዜም እናት ናት መስሏት ሄለን። አንድ ነገር እዚህ ጋር አዳምጪኝ። በአቅርቦት አይደለም እኔ እና አንቺ ሚዲያ ላይ ነው የምታወቀው። ከታች ያለችው ሚዲያ ላይ ነው የምታወቀው። ገባሽ? ሀገር ላይ እንድትገባ ያረገች ራሷ ሱሱ እንጂ ማንም አላረጋትም። ለምን ብትይ ፀጉር ቤት እዚህ ሀገር መክፈት አይቻልም። እሷ ስትያዝ ደግሞ ከኔ በታች ያለችው ስልሽ እኔ ስም መጥራትም አልችልም። አዎ አስይዛታለች። ያው ገብቶሻል። አስይዛታለች። ስታስይዛት ተይዛ ምንድነው ስራሽ ስትባል የራሴ ፀጉር ቤት አለኛለች። ኦኬ የራሴ ፀጉር ቤት ማለት ደግሞ አትችልም። እዚህ ሀገር ከዳማ ነው የመጣችው። ከዳማ ስትመጣ ፀጉር ቤት መክፈት አትችልም። ሆቴል መክፈት አትችልም። ምንም ነገር መክፈት አትችልም። ገባሽ? እዚህ ሀገር ሱስ ገብታለች፣ ታሰረች። ሄልዬው እሷ ፊት ነው ማወራሽ። እኔ አልዋሽም። እዚህ ሀገር ነው ያለሁት፣ ፊት ለፊቷ ነው ያለሁት። የፈለገችው ነገር እንድታረገኝ እፈልጋለሁ ነው። ገባሽ? እዚህ ሀገር ሄለን የሊብነን ወረቀት ካለች ብቻ ነው የፈለግሽው ነገር ማድረግ የምትችይው። ፀጉር ቤትም ሆቴልም ሬስቶራንትም መክፈት የምትችይው እኮ በቃ ስንታለፈለፍ ራሱ እኮ ወይ ልናገር ራሱ እኮ እሺ በቃ ሄለን ልናገር እና ሄልዬ እናት ናት። ኢትዮጵያ ነው ያለችው። ወይ የሉብናን ህግ አንድ ሰው ወረቀት ማግኘት እንደማይችል ነገርሽ። ኦኬ
ታዲያ አሁን የኔ ጥያቄ አሁን ሱሱ ያለችበት ሁኔታ በገነት ካልሆነ ገነት ለምን ትወቀሳለች? ይመልሽ። ኦኬ ሄልዬ እዚህ ጋር አንድ ነገር ንገርሽ። ገነት ማን ነው ከኔ በታች ያለችው አስገባቻት ስልሽ ምሽ በሷ በባሏ ሰበብ አስገባቻት። እሷ መክሰስም አትችልም። መክሰስ የሚችለው እዚህ ሀገር የዚህ ሀገር ዜጋ ያለው ነው ብዬሻለሁ። ስታስገባት ስትጠየቅ ምርመራ ላይ ትቀርብ የለ ምርመራ ላይ እንዴት ነው ኢትዮጵያ ሰው ገለሻል አልገደልሽም ሰርቀሻል አልሰረቅሽም አትባይ ትባያለሽ እኮ። ልታፈጥር ነው የሄደችው። ልክ ስታፈጥር ስትሄድ ተያዘች። እዛ ቤት ተጠቁማ ነው እንጂ እዛ ማን እንዳለ ምን እንዳለ ማንም አልታወቀም። እዛ ቤት እንደምትገባ የራሷ ሰው ነው የጠቆማት። ተያዘች። ምንድነው የምትሰሪው ስትባል ሱሱ ደግሞ የምታውቀው ነገር የላትም። የራሴ ፀጉር ቤት አለኝ አለች። የራሴ ፀጉር ቤት አለኝ ማለት አችልም። የዚህ ሀገር ነዋሪ ሁኚ መዳም ከዳማ ሆነሽ ነው የመጣሽ እንጂ ራስሽ ወረቀት እስካልኖረሽ ድረስ የዚህ ሀገር የራሴ ፀጉር ቤት ሬስቶራንት ሆቴል አለኝ ማለት የለብሽም። እሷ ደግሞ አለማወቅ በቃ የራሴ ፀጉር ቤት አለኝ ስትል አሃ ብሎ ይሄ ሰበብ ሆነ። አስወጫ ስትባል ተለመነች። በቄስም ነው የምልሻለሁ። በቄስ በአባም ተለምናለች። ከኔ በታች ያለችው በአባ በቤተክርስቲያንም ተለምናለች። እኔ አልወስንም ባለቤቴ ነው የምወስነው አለ። ባለቤቷ ደግሞ በጣም ምስኪን ነው በጣም። እሷ እሺ ካለች እኔ ችግር የለብኝም ብለዋል። እኔ ልንገርሽ እና ሱሱ የተያዘችው አሲዛታለች እንጂ የተጠረዘችው በሷ አይደለም። ፀጉር ቤት አለኝ ብቻ ስላለች ነው። ፀጉር ቤት አለኝ ማለት አልነበረባትም። የለኝም ፀጉር ቤት እንደዚህ በራሷ ጥፋት በራሷ ህገወጥ መንገድ የተጠረዘችው ለምን ገነት ላይ መጀመሪያ ያስያዘቻት እሷ ናታ። እዚህ ጋር አዳምጪ እንጂ የለም ያስያዘቻት ጥቁማ እሷ ናት። ገባሽ? ስትጠየቅ ደግሞ ፀጉር ቤት የት ነው የምትሰሩት ስትባል ፀጉር ቤቷ የሷ እንደዚህ ብላ ነው ያሳዘቻት ወይስ እኔን በደለችኝ ብላ ነው ያሳዘቻት? አዎ ኖ መጀመሪያ ስታሲዝ ሄሉ እዚህ ጋር ለኔ ማስያዝ ከፈለግሽ ማስረጃዬ የት እንደምጨፍር ምን አይነት ፀጉር ቤት እንዳለኝ ምን አይነት ማስረጃ እንዳለኝ ፎቶዎቹ ለነሱ ነው የምትልኪላቸው። ገባሽ? ከካድኩ እንኳን ሜቢ ከካድኩ እንኳን እኔ ከካድኩ ይሄ የማን ነው የሚል ይሄ የማን ነው? ገባሽ? እዚህ ጋር መጀመሪያ አዳምጪኝ ሄሉ። የቅርቤት ምናምን አይደለም ሄሉ፣ አንቺ የሚዲያ ሰው ነሽ። ይሄ የማን ነው ትይኛለሽ አይደለም? ሄለን የኔ አይደለም ካልኩሽ በቃ የራሴ ቦታ ነው የምሰራበት ቦታ ነው አይደለም? እንዳታሶጪ ደግሞ ይሽ ወደዛ ሄደዋል። ናይ ሌላ ሰው ላስገባ ነው እኮና ወደ ላይ ሄዱብኝ። ኦኬ እና ይሄ የኔ አይደለም ካልኩ እዛ እየሰራው እየታየሁ ነኝ። ገባሽ? እዛ እየጠጣሁ ሆቴል ውስጥ እየጠጣሁ ከታየሁ አልጠጣም ካልኩ ይሄ ማን ነው የሚሉኝ። በማስረጃ ነው የሚያዘው እኔ እና በሷ ተያዘች እንጂ ዲፖርት የተደረገችው ሱሱ በተናገረችው ነው። ገባሽ? ትወጣ ነበር ግን ፀጉር ቤት አለኝ አለች። ዜዶ ገነት ለምን ነው ታዲያ ምን አልሽ? ጠይቂያት። ዜድ ገነት በሱሱ የምትጠየቀው በምንድን ነው ታዲያ? ስላስያዘቻት እሷ ከኔ በታች ያለችው ፀጉር ቤቷ በሷ ስም አይደለም። ከፈለገች አናግርኛ ሄለን አናግርኛ ስንት ያልሽ እኮ ይሄ ነገር ከፈለገች ዘግታ ትሄዳለች። ግን በነፃነት ነው ምንም ነገር አልሆንኩም። አንቺ ምናገርሽ ኧረ በስመ አብ። ከፈለገች ዘግታ ቤቷ ትሄዳለች፣ ከፈለገች ትደበቃለች። ለምን እዛ እንዳትሆን እኔው አዎ አውዝ ብላ ሸይጣን ረጂም አምጡ ላና ሰክር መሃል እኔ ስም አልጠራም። እንኪ ገነት ማነው ሄለን ጀግና ከሆነች በቀደም ቤቷ ድረስ ሂዳ መስከረም ትባላለች። የዚህ ሀገር ዜግነት አላት። የዚህ ሀገር ሄሉ እዚህ ጋር አዳምጪኝ።
የዚህ ሀገር ዜግነት አላት። የዚህ ሀገር ዜግነት ያላት ሂዳ ቤቷ ድረስ እንግዲህ ስሱ ቤቷ ድረስ አልሄደችም አይደለም። መስከረም የምትባል ግን ሂዳ ቤቷ ተደባድባ ለምን እግሯ ላይ ወደቀች? እንዳትከሽኝ ለምን አለቻት? አዎ ትመልስ ዋህዴ አምጦል ደረብት ነው አናልጥላ ሶሪ እሷ ወሬላ አየሽ ልታስ እንግዲህ ኮንፊደንስ እንኳን የላትም። ኮንፊደንስ እንኳን በራሷ የላትም። እንግዲህ ላ ፈሸርቲ ባይኔ አነ በደጉ ሶሪ ሄለን እዚህ ጋር ማዳመጥ ያለብሽ የኔም ነገር ማዳመጥ አለብሽ። እሷ በአረብ ምን እንደምታወራ እያዳመጥሽ አየሽ በአረብ እያወራች ለማን እንደምታወራው እንግዲህ ምን ያለችው አንተ አይተሃል። እኔ ሶሪ ብያለሁ የተደብድቤ ሲል አነ ሽፍት በአይኔ አይሽ ማፊሽ ነው ያለው። ምንም ነገር አላየሁም ነው ያለው። እኔ ሄለን በቃ አንቺ በቃ ነው ያለው። ከነ የምታመጣው ወሬ ነው ያለው። እኔ ከየት ነው የምታመጣው? እሱም ያውቃል ያልኩሽ ነው። እሱም ያውቃል። እሱም ራሱ ልትከሲዳ እንኳን ካሁን በኋላ አንቀበልሽም ተብላለች። ካሁን በኋላ ከዚህ በፊት እንደዚህ ያደረግሽው ነገር ይበቃል ተብላለች። ይበቃል ካሁን በኋላ ኦኬ። በቅርቡ ሰርፕራይዝ በቅርቡ ሰርፕራይዝ ነው ያለው። ለሞሰር ሆነ የለም አንቺ ነሽ ግን በቅርቡ ሰርፕራይዝ ታያለሽ። ኦኬ እናያለን። ሄለን ማርያምን ነው የምልሻለሁ። ይኸው እንደው እኔ ሄለን እግዚአብሔር እዚህ ጋር ምን አለችኝ? ጠብቂን ያለችኝ። አሁን ግቢ ስላት ዘዶ አሁን የሸርሙጣ ናጂን ያልሽውን ነገ ብትጠረጂ ምን ትያለሽ? እኔ ተጠርጄ እንኪ ብገባ አም ፍሮም ኢትዮጵያ ኢትዮጵያዊት ነኝ። ብጠረዝ ያልኩሽ ነው። ደስ እያለኝ ነው። እዚህ ሀገር ምን አለና ቲክቶክ ታፕታፕ ያልኩ አንዳንድ ፍላወር ያልኩ ለምኖረው ሀገር ኢትዮጵያም ሂጄ አንዳንድ ፍላወር ያልኩ እለምናለሁ። ካለው ግን ከተሳካልኝ ሌላ ሀገር ነው የምገባው። ምን ሳይመሰለሽ ለምን አለቀሽ? ባለፈው አዎ አልቅሻለሁ። እኔ አልዋሽም ሄልዬ። እኔም እኮ ይሄም አልዋሽም ማለት እንደውም ከኩዌት ነው ያለሽበት ሀገር ሰልችቶሽ ከሆነ ኢትዮጵያ ላይ ዘና ብዬ እኖራለሁ ካልሽ ለምን አለቀሽ? አይ ካሁን በኋላ ነው እዛ ጊዜ እንትን የሚስተካከል ነገር ነው። የመጀመሪያ ጊዜም ለምን ጫካ ነው እየኖርኩ ያለው ተደብቄ ለምን አልሽ? ጫካ አይደለም እንትን ገጠር ሂጄ ስለማላቅ ሄልዬ ገጠር ሂጄ አላቅም። ከተማ ለምጄ ቡና እየጠጣሁ አረቅም እየጠጣሁ ቢራም እየጠጣሁ ከተማ ለምጄ በረሃ ላይ ሂጄ ቁጭ ስል ደነገጥኩ። ዋይ ለምን የምን ጫካ ነው የምን በረሃ ነው? እኔ ከተማ የለመድኩ ዜድ እየጠጣሁ አረቅ እየጠጣሁ ለምን ጫካ ገባለሁ ብዬ አለቀስኩ። ከዛ ሳይሆን የሚያስለቁስኝ የራሷ ጓደኛ ቤስት ጓደኛዋ ታውቂያታለሽ? ሄለን እንዳንቺ ሄለን የምትባል ታውቂያት ይሆናል። አወቅሻት? ሄለን የራሷ ጓደኛ ሄለን የምትባል እዚህ ሀገር ታዋቂ ናት። የኦሮሞ እንትን ናት አለሽ አይደለም? ታዋቂ ናት ሄለን የምትባል። እንደው ስልኳ እልክልሻለሁ ነይ ግቢ ትያታለሽ። በቀደም ታርቀናል፣ ይቅር ተባብለናል። ማርያምን ነው የምቻለሁ ዜድዬ፣ እኔ በቃ አስከፍችሻለሁ፣ ይቅርታ ተባብለናል። ገባሽ? ሄለን የምትባል ሄለን ኢዝ ኖት ፌር የምትሉት ጋይስዬ፣ እሷ የማስጠረዝም ሆነ የማሳዝ አቅም የላትም እየተባለ እንደገና ደግሞ ሱሱ እሷ ላይ ስሞታ የምታቀርብ ከሆነ እዚህ ጋር አቅም የላትም ምን አባቷ ነው ተብሎ እንደገና ለምን ትወቀሳለች ነው የኔ ጥያቄ እኮ። የኔ ሄሉ እኔ ልንገርሽ ሱሱ ምን ብላለች? ምንም አታመጣም እንደዚህ ነው ከተባለ ለምንድን ነው እንደገና አሁን የምትወቀሰው? እኔ ልንገርሽ የኔ ጥያቄ ያልገባኝ ነገር ምን አለ መሰለሽ ሄሉ ምን አለች መሰለሽ? ሱሱ ምን ብላ ነበረ? እኔ እኮ አንድ ጊዜ እዛ ያን ሰሞን የተጣሉ ሰሞን ይሄ የጥንቆላው ምናምን የተጣሉ ሰሞን ምን አለች ሱሱ? እኔ አለች እዚህ ሀገር ፀጉር ቤት የመክፈት መብት የለኝም፣ ዶኩሜንት የለኝም። ዜድ የምትልሽ ጠቅላላ ትክክል ናት። ራሷ ሱሱ ተናግራለች። በሰላሙ ጊዜ የታረቁ ሰሞን እኔ ፀጉር ቤት መክፈት አልችልም፣ እኔ በሰው ነው የከፈትኩት ፀጉር ቤቱን ብላ ተናግራለች። ገብቶሻል? አሁን ይቺ ሴትዮ ታች ያለችው ሴትዮ ምን አድርጋታለች? ሲጣሉ በደካማ ጎና ወስዳ አሳስራታለች።
ደግሞ ይሉ ነበረ ሁሉም እዛ አገር ያሉት ምን ይሉ ነበረ እቺ ሴትዮ እኛ እንፈራታለን ገንዘብ እየከፈለች ሰው ታሳስራለች ይሉ ስለነበረ ኢንፋክት ሌሎቹ ምናልባት ወረቀት ምናምን የነበራቸው ሊሆኑ ይችላሉ ይቺ ግን የፀጉር ቤት እንደመክፈት ስለማትችል ባላት ወረቀት ከዛ በኋላ በደከማ ጎና አሳሰረቻት እቺ ሴትዮ ነች አሳሰረቻት ዜድ የምትልሽ ጠቅላላ ልክ ናት ሄሉ እኔ ከዚህ በላይ አልጨምርልሽም ዜድ ያለች ሁሉም ትክክል ስለሆነ ሄሉኔ ላውራ እንዴ ኦኬ አመሰግናለሁ እኔ ዜዶ ከዚህ መሃል ብትወጣ እኔ በጣም ደስ ይለኛል ምክንያቱም ገነትም ቂምባት ይጂባት መልካም ነው ላለው ምክንያቱም ታቂያታለች ዜዶ ማለት ነው አሁን ማናት ሱሱ የመጀመሪያ ጥንቆላ ተብሎ በተወራው ማለት ነው ሐቀቀን ቅጭንቅጫን እንነጋገር ከተባባለ ማለት ነው ለማናት ራሄል የዘረጋችው ገመድ ነው እሷን ጥልፎ ይጣላት ራሄልን በረሐመዳን ማለት ነው ባሏ የውጭ ሀገር ዜጋ ነው የዛገር ዜጋ ይሁን ሶሪያዊ ሲባል ሰምቻለሁ ኢትዮጵያ ያመጣል የራሄል ባል ማለት ነው የዚህ ቡሽ ጠንቋይ እንደው እደፋታለሁ እሺ ዜዶ ላውራ ባሏም እንኪ እኔ የታችኛው አንደ ማሰሮ እንጂ የራሄል አይደለም ባሏ አይደለም ወንድ የሆነ እሱም ሶሪያዊ ነው እኔም ኢትዮጵያዊት ነኝ ልንገራችሁ እኔም ስደተኛ ነኝ ቆይ ልንገርሽ እኔም ስደተኛ ነኝ ባሏ የራሄልም ስደተኛ ነው እኔ መናገር ማልችለው የታችኛው ያለችው ባል ብቻ ነው ማልናገረው እሺ ዜዶ ቆይ ዜብዬ ራሄልን አስቀመጥ እኔ የራሄል ባል እንደ ፍላጎቴ እሰድበዋለሁ እረግጠዋለሁ እሱም ስደተኛ ነው እኔም ስደተኛ ነኝ መናገር ብቻ ማልችል የታችኛው ያለችው ባል አልናገርም ለምን የዚህ ሀገር ዜጋ ነው ገባሽ ለሱ መናገር አልችልም ገባሽ እንጂ የራሄል እሷ ያመጣችው መዘዝ ነው እቺ የተጠቀችው ስሙ አልጠራም እቺ ሄለን እቺ የዋናት በትክክል ከመጣ እቺ የዋናት ራሄል ግን እሷ ሀቢባ ቤት ገብታ እንደዚህ ናት ያችኛዋ እንደዚህ ናት ብላ ለሱስ ያስበላቻት ራሄል ናት ልንገርሽ ያችኛዋ ከኔ ጋር እዚህ ከታች ያለችው የዋና በትክክል ከመጣሽ ዜዶ ሚታረጋች ላውራ አንዴ ቆይ አንዴ ሚታርጊ ልናገራት የታችኛዋ ሄለን ልንገርሽ የታችኛዋ የዋናት ማናት እዚህ ጉድ ውስጥ ያስገባቻት ራሄል ማለት አንድ ሸርሙጣ አንድ ቆይ እንደው ብዙ ነገር ልክልሻለሁ ብዙ ነገር መብርሃንን እሺ ሚውት አድርጊ በቃ ትልኪላታለሽና ሚውት አድርጊ ዜዶ እኔ ልናገር ሄሉዬ ዜዶ ማለት ነው ገኒ ታቂያታለሽ ቂማት ያጂባት ስቲል ብትወጣ እኔ ደስ ይለኛል ገባሽ አሁን ተናግራ በኋላ ላይ የተናገረችው ማታ ከሆነ ማለት ነው ምክንያቱም ለራሄል የተዘረጋ ገመድ ነው ሱሱን ጠልፎ ይጣላት ምክንያቱም ረመዳን ላይ ሶራይ ነው ተብሏል የራሄል ባል እቤት ድረስ ነው ጠርታ ሱሱ በጥንቆላ ነው አስራ አብራህ የምትኖር ብላ እቤት ድረስ ይነገረችው ማለት ነው ይሄ ልጅ ያገሯ ልጅ አይደለም እቺ ልጅ ቢገላት አስጠንቁለሽብኝ ነው ብሎ ቢገላት አየሽ ያስገደለቻት ሱሱ ናት ለራሄል የዘረጋችው ገመድ ግን እሷን ጠልፎ ጥሏል ገብቶሻል አሁን ዜዶ በየዋህነቷ ነው ባልተነካችው ከገኒ ጋራ ችግር ከሌለባቸው የጸብ ደቦ የለም ገባሽ ምክንያቱም ወረቀት የላትም ሸቃላ ናት አንቺ ቤቲ አገባቢ ዜዶን ለማዳን ነው ወይስ ቶፒኩ ላይ ለማውራት ቶፒኩ ላይ ላወራልሽ ነው ምን እንደሆነ ታውቂያለሽ እሺ ለራሷ ትፈልግ ለራሷ እንትን ትበል ምን እንደሆነ ታውቂያለሽ ሱሱ ባሏና ልጇ አገር ቤት ከገባ በኋላ ነው ገነት ምንም ነገር ማድረግን እንደማትችል ወረቀት እንደሌላት በላች ለኔ ማትሆንም ከአሁን ሱሱ ገብታለች አለ ሱሱ ገብታለች ሄሉ ላውራ በቃ ለኔ እንዳታግዢ ለኔ የሚያግዢ አላግዝልሽም ያለውን ግን ማለት ነው ለነጭን እናገራለሁ ከኔ በታች ያለችው እዚህ ያለችው ከኔ በታች አሁንም ለሱሱ እሷ ዲፖርት አላስደረጋ አስያዘቻት አዎ ሪታ ባመጣችው ጥንቆላ አዎ ማናት አሰረቻት
ሄሉዬ ላውራ አንድ ሚት ታረጊልኛለሽ? ላውራ ቶፒኩ ላይ ነኝ። አንድ ነገር ሚት ታረጊልኛለሽ? አባት በይ ለስሱ ከፈለጋችሁ ማለት ነው። እኔ አሁንም ስሱ እዚህ ሀገር የዋህናት ሚስኪ አራቦ ሄለን አውጪልኝ ሴትዮ ዋ ለኔ እንዳታግዢ ሄሉዬ ላውራ ቶፒኩ ላይ እኔ ራሴ አለው ለኔ እንዳታግዢ እኔ ራሴ አለው አይደለም ግን ማለት ነው ቶፒኩ ላይ አወራለሁ ቶፒኩ ላይ ዜዶ በቃ እሺ አንድ ሚት አርግልኝ ሄለን እናገራት ሄሉ አሁንም ነገም የምናገርሽ ነገር ስሱ ዲፖርት የተደረገችው አስያዘቻት እንጂ ስሱ ዲፖርት የተደረገችው እኔ ፀጉሪ ቤት አለኝ ስላለች ብቻ ነው። ፀጉሪ ቤት የለኝም ማስረጃ ባይላክላቸው ምንም ነገር መዳም ቤት እንደምትሰራ ምናምን ቢታወቅ ኑሮ ዲፖርት አደረግም። ከኔ በታች ያለችው ለስሱ አስይዛታለች የተባለችው እሷም እንደኛ ወረቀት ነው ያላት ያሉት በቃ ይሄን እኮ ሰማን። እኔ ላውራ ታፍራለች ምናምን የምትሉት አልሰከረችም። ብሰክር ነው ከኔ በታች የሚለው ምንድነው? ልቃ መጠጥ ላይ የምታሳ አልሰከረች ታያቸው ያለች እንደዚህ አታውረም። ስሙ ትጠራለች። አዎ እና ስም ልጠራለች ፈራነች። ህግ ስላለ ነው እዚህ ሀገር ህግና ህግ አለ። ህግና ህግ አለ። አንዴ ልናገር ሚት አስደርግልኝ ሄለን ሚት አርግቢያት በእናትሽ ስታወራ ሁሉ ቀን ከመጠጥ ጋርም ታያይዙባታል። እና እዚህ ሀገር ህግና ደንብ አለ። አሁንም ከኔ በታች ያለችው እንደኔ ወረቀት ኮንትራት ነው ያላት እያልኩሽ ነው። ኮንትራት የ2 ዓመት ኮንትራት ነው ያላት። የ2 ዓመት ኮንትራት። ምን አስቀናሽ? ምን አቃጠለሽ? ምን ይኖርልሽ? ፀጉሪ ቤት ስላለሽ ምን አቃጠለሽ? ፀጉሪ ቤት ስላለሽ ምን አቃጠለሽ? እኔ ፀጉሪ ቤት የለኝም። ምን አስቀናሽ? ምንም ወረቀት የለኝም። እኔ ፀጉሪ ቤት የለኝም። የለኝም እንጻፈው። ፀጉሪ ቤት የለኝም። እኔም ፀጉሪ ቤት የለኝም። እንዳንቺ መኖር አለብኝ። እንዳንቺ መኖር አለብኝ። ሀቢብቴ እዚህ ጋር ማለት ነው አረብኛ የምትችል ሰው አስገብታ ሄለን እዚህ ጋር አስገብታ ማለት ነው በአረብኛ የሚተረጉምላት ሰው በዛን ሰዓት ምን እንደሚሆን አሁንም እያልኩሻለሁ። ጎግል ትራንስሌት በፒክቸር ራሱ ያነበበ ራሱ ይነግራል። ችግር አዎ ኦኬ እሺ። አንድ ነገር ንገርሽ የመጨረሻ ከፈለግሽ አስወጪኝ ከፈለግሽ አታስወጪኝ። እዚህ ሀገር ዲፖርት ከተደረግሽ ዳግመኛ ልትመጪ ትቻለሽ። እዚህ ሀገር ግን ወረቀት ልታሰሪ ስትሄጂ ትያዣለሽ። አሸራ የሚባል አለ። ስም አስቀይረሽም ትመጫለሽ። በቀደም እዚህ ጋር ደግሞ ለሷ የማስተካክላት ነገር የሆነ ኬክ አልተቆረሰ ልጇ ናት የመጣችው። የእሷ ልጅ ከኔ በታች ያለችው ልጁ ነው የመጣችው። ልጇ ለምን የልጅ አትመጣም? ለምን የልጅ አትመጣም? ምን ይጠበስ? ለምን የልጅ አትመጣም? አየሽ ለምን የልጅ አትመጣም? እና ልጇ መምጣቱ ነው ምንድነው ፖይንት ነው የተባለችው? ለስሱ የገባችበት እንትን ኬክ ተቆረሰ ምናምን ስለተባለ ነው። ገባሽ? ለስሱ አይደለም ኬክ የተቆረሰ ለስሱ አይደለም። ስሱ አገር ስለገባች ተደስታለች። ስለገባች ብላ እሷ ካፏ ተናግራ ነው። ሰው ዝም ብሎ ያወራው ሰው ዝም ብሎ ስላወራ ነው። ኖ ውሸት ነው። ልጇ መጣለች እዚህ ሀገር ልጇ መጣለች። ለልጇ ነው ኬክ የተቆረሰላት። በዚህ አጋጣሚም ባሏ እንዲያውቅ ብዬ ነው። መጨረሻ ላይ ሽጉጥ አለ ማለት ነው። ሽጉጥ አለ። ምን ነው የኔን ህይወት አሳሰባችሁ? ማሻአላ ማሻአላ እኔ ላውራ እኔ አሁን ማለት ነው بالعربي بدي ان شاء الله مش واحد لولاد ان شاء الله 10 ما بيهبني سوري جوزي غير كليا مش جوزك حلوي بحبك جوزك حلوي بحبك هو كمان حلوي ما نفرله ما اللي بلا ቆይ አንድ ጊዜ ገነት አንድ ነገር ልንገርሽ። በጣም የሚገርመው እዛ ያን ሰሞን በጥንቁልና የተጣላችሁ ሰሞን ሁሉም የሚናገሩት ገነትን እንፈራታለን ነበር ሲሉ የነበሩት። እንፈራታለን ካለ ምክንያት አይደለም። እንፈራታለን ሲሉሽ የነበረው ልክ ይሉት እንደነበረው አንቺ የሆነ አቅምና የሆነ የምታደርጋቸው ክፋትና ተንኮል በተለይ በዜጎችሽ ላይ
በሀገሪ ሰው በተለይ በሴቶች ላይ እንደዛ ማድረግሽ ግን ክፉ የክፉ ነሽ። ሄሉዬ እኔ አንዴ ልናገር፣ የሆነ ሌላ የሆነ ግሩፕ ተይዞ ነው የተመጣ። አንዴ ግን ልናገር፣ አታስቆሙ። እኔ ጣሊያን ነው የምኖረው። ዝም በይ አንቺ ቤቲ፣ ዝም በይ። እኔ ገነትን እንፈራታለን። በጣም የምታስፈራናል። ምንድን ነው ተብሎ ሲባል ታሳስረናለች፣ ሪፖርት ታስደርገናለች ሲሉ ነበረ። ልክ እንደተባለው ከየት ነው የመጡ? አስወጫቸው። ለምንድን ነው እንደዚህ አይነት ነገሮችን እሷ በዜጎቿ አያሳፍርም? አያናድድም? እስኪ አስቡት በእናትሽ ሄሉ። እነሱ እኮ ያንሰባ አንዴ ቆይ ዝም በይ አንቺ ቤቲ፣ ዝም በይ። አሁን በዛን ሰሞን እንዳለ እዛ ሀገር የሚኖሩት ሁሉም ለምንድን ነው የምትፈሯት ሲባል እሷ ገንዘብ እየከፈለች ዲፖርት ታስደርጋለች፣ ታሳስራለች ይሉ ስለነበረ ለምን እኛ አውሮፓ ያለን ለምን አሜሪካ ያሉ ሌላ ሀገር ያሉት ለምን አይፈሩም? የፈለገ ነገር እንደፈለገ የሚነገረው። ይቺ ሴትዮ ግን ትፈራለች። ገንዘብ እየከፈለች አንድ ልናገር። እኔ አሁን እዚህ ሀገር ነው ያለው። እሷንስ ለብቻ ጠንቋይ ናት ባልሄደችበት ራሳቸው ሄዱበት የሞተችው በስታሉ ስለተደረገችው እሷ ናት ለማውራት እሱ ማስከበር የለባትም ምንም አታመጭም እየተባለች በሀቢባ ለምን በነገራችን ላይ አንድ እጅሽን ታነሽና እስቲ ሀቢባ ታድናት ያልኳት እኔ ነኝ። በውስጥ እጅ ልክ ነሽ። ግን እሷ እች ገነት ለምን ጠንቋይ ቤት ሄደች? ሄሉ አንድ ነገር ስትፈልግ አንድ ነገር በማርያም እንደው በሚካኤል አንድ ነገር አንቺ ቤታ አንድ ነገር በማርያም እንደው ከኔ በታችና በታች ያለሽው ማለት ነው። እኔ ከፈራውሽ ቤይሩት ምድር ላይ ነው ያለሁት። ቤይሩት ምድር ላይ ነው 7 ሳይሆን 30 እንጨት ይግባብሽ ያልኩሽ ነው። 30 እንጨት ይግባብሽ። ስምሽም አልጠራውም። በህግ እንደሚያስጠይቀኝ ያወቅሽው ያወቁ ላንቺ እንደሆነ ያወቅሽ እማማ ጠንቋይ ላንቺ ነው። 30 ሜትር እንጨት ይግባብሽ ያልኩሽ ነው። ይግባብሽ። ወንድ ኮንሺ ለኔ አሲዥ ሄሉ በቃ አሁን በመሀል እንዳይገቡብኝ በማርያም እኔ የራሴን ሀሳብ ልስጥ። እዚህ ጋር ጠንቋይ ቤት ተሄደ በተባለው ማለት ነው ሶስቱም ናቸው የሄዱት። ኧረ በእናታችሁ ላውራ አሁን እኮ ነው የገባች። በእናትሽ ከላይ ያለችውን አስቁሚያት። እንደ ከኔ ሆነ እኮ ነው የገባችው። ማይሽ ልክ አይደለም። ተውጧል። ፕሊዝ ተደማመጡ። እኔ ላውራ ሄሉዬ፣ እንዳገባባችን እናውራ እንዳገባባችን እናውራ። እኔ አፍናችሁኛል። ዜድም እየተሳደበች ነው ያለችው። ልንወያይ ነው የገባ ነው እንደለመዱት። ይሄ ስድብ ይሄ እንትን እኮ መጀመሪያ ገነት ሪከርድ አድርገው እንጂ ሄሉ ላውራ። ጠንቋይ ቤት ተሄደ በተባለው ማለት ነው እዚህ ጋራ የገነት ጥንቆላ ማናት የዛችኛው የራሂል ጥንቆላ ተወራ እንጂ ሚውት ታደርጋለህ ማነህ? ሱሱም ጠንቋይ ቤት ሄዳለች። ሱሱ ምን ልታረግ ጠንቋይ ቤት ሄደች? በማን ለማስጠንቆለው? ጠንቋይ ቤት ከተባለ ማለት ነው ሶስቱም ሂደዋል አይደል? ያኔ ስንሰማ ማለት ነው እራሳቸው ናቸው የሚታወቁት። ያኔም ራሱ ገስት ላይ ማለት ነው የሁለቱ ሲንጸባረቅ የገነትና የራሂል ሲንጸባረቅ ማለት ነው የሱሱ ጠንቋይ ቤት የመሄድ ተደብቋል። እሷስ በማል ለማስጠንቆለው ጠንቋይ ቤት የሄደችው ምን ልታረግ ነው የሄደችው? የነዚህ ከተወራ የዛች ለምን ይታፈናል? አንድ በይ። ሁለተኛ ነገር ደግሞ ሱሱ አሁን ገነት አቅም የላትም፣ ምንም ነገር ለማድረግ አቅም የላትም፣ ወረቀት የላትም፣ ሸቃላ ናት ምናምን ገንዘብ እየከፈለች ሰውን ታሳስራለች ከተባለ አንዲት ሸቃላ ገንዘብ ከየት አምጥታ ነው ሰውን የምታሳስረው? ሲቀጥል ደግሞ እራሷ አገር ቤት ከገባች ከእስር ቤት ከወጣች ልጇንና ባሏን ወደ አገር ቤት ከገቡ በኋላ ነው ይሄ ወሬ ሀቢባ ቤት ያወራችውና ሀቢባ ስትራገም የነበረው ማለት ነው። ገባሽ? ያ ማለት እኔ ገነት የሄደችበት መንገድ ማሳፈኑ ማሳሰሩ
ትክክልም ቢሆን ትክክልም ባይሆን ማለት ነው። ካሁን በፊት ሀቢባ ቤት ዱባይ የሆነ ሰውዬ እንደዚህ ድርጅት ያለው ሆቴል፣ ሬስቶራንት፣ ሺሻ ቤት ምናምን ነገር ያለው ማለት ነው። ጠንቋይ ቤት አሰርተሃል፣ እህታችንን አስገድለሃል፣ ስንት ሺህ ድርሃም 28 ሺህ ነው ስንት ሺህ ድርሃም ዘርፈህናል፣ ክደህናል፣ አስጠንቁለ ተብሎ ሰውየው ሰው ቤቱ እንኳን ገብቶ ሻይ እንዳይጠጣ አድማ ተደርጎበታል። ሂደ የሆነ ምን ገብርኤል ሂደ ካልማልክ ተብሎ ማለት ነው። እቺ ሴትዮም ከእሷ ሁማኒር እንዳትገዙ፣ ከእሷ እንዳትገባዩ፣ እቤቷ ሂዳችሁ እንዳትጠቀሙ እያሉ ስሟን ሲያጠፉ በህግ መሄዷ ኃጢአት አይደለም። ህግ ካለ በህግ ነው የሚካሄደው። በጉልበቷ ያደረገችው ያስደበደበቻት ነገር እስከሌለ ድረስ ማለት ነው። ገባሽ? እኔ ዜዶ አልተነካሽም። ለሱሱ የተቀመጠችውንም ልጅ እሷ ናት ብሎ ኤዲት እየለቀቁ የመጀመሪያ ማለት ነው። እና ሀቢባ ስንት ሰው ገለዋል ብላ ስታወራ እንዴ ሀቢባ እጅ ላይ ስንት ማስረጃ አለ ብላ እኮ አላወራም ስትል የነበረ የሱሱ ባልና ልጅ ትታረስበት ማስረጃውን እያየች እንደፊልም እና የሱሱ ልጅና ባል እስኪ ተርፍ ድረስ ብቻ ነበር እዛ ጋር ራሄል ባሏ ቢገላት ሱሱ የዘረጋችው ገመድ ነበር። እቤት ድረስ በረሃመዳን ጾመኛ ነኝ እያለች እቤቷ ድረስ ጠርታ ነው አስጠንቁላ አስተብተባብህ ነው ያገባችህ ብላ አንዲት ስደተኛ ማስረጃውን እንዳለቅ ሰዎች እንዳይጎዱ ነው ስትል ነበር። ሱሱ ስትታሰር ደግሞ እንዳይፈረድባት ነው አለች። ሱሱ አሁን ደግሞ አገር ቤት ያለችው መረጃውን ልትታረስበት ነው። ለገንፎ ያስፈልጋታል። እዚህ ጋር ልንገርሽ አንድ ነገር እኔ ልጨርስ ዜዶ ሪታ የምትባል አስቁሚያትና ልናገርሽ። ሀቢባ ያለችው ሱሱ ትገባ ነው አለች አለም ልጨርስ ተበጅላት ሀቢባን አንቺ ብዳታም ቢያት ለምን ዜዶን ገፋፍተው እሳት ውስጥ እንደሚያስገባት ማለት ነው። ተባባሉ። እሺ እቺ ቆሻሻም ማለት ነው። እቺ ድንክ የሆነችን ልጅ ብዳታም ቢያት ዜዶን ገፋፍተው እሳት ውስጥ ሊጥሏት ነገር እንደዛታት አላውቅም። እስቲ አንቺ እጅሽን ከጠመዘዙ እኔና አንቺ ነን ብዬ እኔ ገነትን እጇን እንዳታነሳ ያረኳት በውስጥ በኩል። እስቲ እሷ እኔ ማድረግ እችላለሁ ታያለሽ አላለችም። እስቲ እሷ እጅሽ እንደምትጠመዝዝ ሱሱ ላይ ይሄ ነገር እንኳን ባይገባ እስቲ እሷ አንቺን ማስቆም ከቻለች እኔና አንቺ ነን ብዬ ገነትን በውስጥ ያናገርኳት እኔ ነኝ። እስቲ ሀቢባ አደርጋለሁ እችላለሁ ብላ ያቀራራችሁ ምን ማድረግ እንደምትችል ሌላውም እየመጣ እንደዚህ ራሱን የሚያጋፍጠው መማር ስላለበት እኔ ነኝ ገነትን አንገቷ ላይ ቆምኩት። እጅሽን እንዳታነሽ ያልኳት ለዛ ማለት ነው። ዜዶን ነገር ላይ ሊጥሏት ገፋፍተው እሳት ላይ ሊጥሏት ነገር ለምን እንደጋቷት ለራሳቸው ባሏ እዛ ያለ ወንድ አይደለ እንደ እሱ ቁም አይደለም የሚሸና ለምን ኢትዮጵያ ሳይገባ ከገነት ጋዛው ለምን አይጋፈጥም ነበር? ዜዶ ምንድናት? ማናት? ምን አገባት? አሁን ስትወልድ የሻገተ ቂጥ ጠቡላት ያቢባን ምን አገባት? ዜዶ እዚህ ውስጥ ሀቢባ ጀግና ብትሆንማ ከእስር ቤት ታድናት ነበር። አለቀጠሯ ከመጠረስ ታድናት ነበር። ሲቀጥል የሱሱላችሁ ያኔ ገና ተሰብስበው ኬዝ ላይ እንደዛ ሲነጋገሩ ጠንቋይ ሲሉ ረመዳን ላይ እናንተ ልጆች ምን ልታረጉ ነው እዛ ሄዳችሁት? ህይወታችሁ ላይ ነው ያበላሽም ወይ ብዬ ሪአክሽን እነሱ እዛ ያወሩ ነው እዚህ ያወራውበት ነው። ምን ልታረግላት እንደምትችል ሙኒትም ገብታ ስታቀራራ ሄጀ ገነትን አንድ ገርጅሽን ታነሽና እኔና አንቺ ነን ያልኩት። እኔና አንቺ ላይቭም ነግሬያታለሁ። አንቺ እንደዚህ አንድ እርምጃ ብትራመጂ እኔና አንቺ ነን ያልኳት። ያንኑ ነው ያደረገችው። ሄሉዬ ምን እንደሆነ ታውቂያለሽ? ዜዶ አሁንም ከታቻለሽ፣ አያገባሽም፣ ውጪ ከዚህ ውስጥ የሆነ ነገር ብትሆኚ መጥቶ የሚጠይቅሽ ላታገኝ ትችያለሽ። የሰው ሀገር ላይ ነው ያለሽው። ገባሽ? የልጁ የሱሱ የባሏ እህት አለች። ካመማት የሱሱ መታሰር የሱሱ መጎዳት ካመመው ባሏ ኢትዮጵያ ከመግባቱ በፊት ፊት ለፊት ላይ መጋፈጥ ይችል ነበር። እህቱ ደግሞ አለች። እህቱ ፊት ለፊት ላይ ትጋፈጥ። አንቺ ምን ቤነሽ? ምን አገባሽ?
ምን አገባሽ? ለአንቺ የጋቱትን ነገር ማለት ነው። እነሱ ብልጥ ስለሆኑ እህቱ ብልጥ ስለሆነች ድምጿን አጥፍታ ቁጭ ብላለች። ባልየው ልጁን ይዞ እስኪወጣ ድረስ ድምፁን አጥፍተው ቁጭ ብሏል። አንድ ነገር ሳይተነፍስ ነው ኢትዮጵያ የገባ። አንቺ ምን አግብቶሽ ነው? ገንዘብ ይኑራት፣ ትስራ፣ ታሰራ፣ ሸቃላት ለሱሱ ይኸው ከእስር ቤት አላዳነቻትም የሚለውን ጥያቄ ለማስረሳት አሁን ትደፋፋለች። እንደዚህ እንትና ሀቢባ ለዛ እኔ ዜዶ እህቴ ገኒ አንቺ ታውቂያታለሽ። ቂም አትያዢባት። ማርያምን ነው የምለው። ለምን እነዚህ ሰዎች ጠላት እንደሆኑ ከአሁን በፊትም ሰራተኛ ሰው ቤት አስገብቶ ሰራተኛ የከለከለውን ገንዘብ ማለት ነው ላይፍ ላይ ነው ሀቢባ ቤት ዜዶ ምን እንዳስደገሙባት ባላቅም የራሷን ገንዘብ የከፈለችላቸው ለነሱ ማለት ነው ለሱሱ ባል። አሁንስ ምን አስደግማብሽ ነው እቺ ልጅ ጠንቋይ ቤት ያኔ ሄደችው ለአንቺ ልታስደግምብሽ ነው? አንቺ ምን አግብቶሽ? ባልየው ፊት ለፊት ላይ እያለ ያልተጋፈጠው ማለት ነው። አንቺ የሰው ሀገር እሳት ላይ ቁጭ ብለሽ ማለት ነው ከፊት ለፊት ከሌላ ሰው ጋር የምትጣይ ጠላት የምታፈሪ ምንድን ነው? ምን አገባሽ? ምን ቤነሽ እንዴ? እስካለካችሽ ድረስ እስካለመሰችብሽ ድረስ እረፊ ውጪ ከዚህ ውስጥ። ቪዋ ሲቀንስባት እኮ ነው እሷ። ለዛ ነው ኖ አይደለም እኔ የነካኳት ነገር ወይ የሆነ ነገር ተደርጎባት ነው እንጂ ምን አገባት ነው እኔ የምለው። ሁለተኛ እኔ ማርያምን ነው የምልሽ። ያኔም የጥንቆላው ሲወራ ማለት ነው ጌታን ሄሉ ልንገርሽ እየሰማው ነበር፣ ከታች ነበርኩኝ ማለት ነው። የሱሱ ጠንቋይ ቤት የመሄድ ማለት ነው በገነትና በራሄል የተሸፈነ እሷ ጠንቋይ ቤት የሄደችው ምን ልታረግ ነው? ምን ልሰራ ነው? ዛሬ ያኔም እዳ ልትከፍልላት እንደገና እየወጣች ከሰው ጋር እንድትባላላት ዜዶ ላይ ነው ወይ የተደገመው? የተጠነቆለ ጥንቆላ ማለት ነው እንዴ? ሱሱ ወልዳሻለች። ይሄን የምታውቀች እዛው ስደት ላይ እኮ ነው የኔ እናት። የባሏ እህት አለች። የሆነ ነገር እንኳን ብትሆኚ ውሃ አታቀብልሽም። አርፈሽ ተቀመጪ። እዛ ሀገር ካሉት ውስጥ አንቺ ብቻ ነሽ ወዳጅ። አንቺ ብቻ ነሽ ወይ ወዳጅ እንዴ? ልጇን ባሏን ብልጥ ስለሆነች ምላጭ ስለሆነች ባሏና ልጇ ከዛ ሀገር ለቀው ኢትዮጵያ እስኪገቡ ምንም ነገር አልተነፈሰችም። ትናንትና ገንዘብ ተሰበሰበላት። ዥልጥ የሆነ የኢትዮጵያ ሕዝብ አለ። ገንዘብ ተሰበሰበ፣ ተሰጣት። ነጋዴ አይደለም ከሆነ ሀገር ተይዞ ወደ ሀገር ቤት ሲመለስ አይደለም ሲከስር ከዜሮ ነው የሚጀምረው። የህዝብን ኪስ እያራቆት አይደለም። ሀቢባ ገንዘብ አላት። ሀቢባ ገንዘብ አበድራት ምናምን ነገር ሰርታ መመለስ ትችል ነበር። ጓደኛዋ ወዳጇ ከሆነች የኢትዮጵያ ህዝብ የተባለ የመዳም ቤቲ አንዴ ይኸውልሽ፣ ሲጀመር ሀቢባ ትኬት ቆርጣላት አይደል እንዴ? ልትሄድ እኮ ተዘጋጅታ ጨርሳ ምን ብላ በእኔ ተሳበበ እንጂ እስር ቤት መግባቱ አይደል እንዴ? ያኑን ቀን ልትሄድ አልነበር እንዴ ወደ ኢትዮጵያ? ሀቢባ ትኬት ቆርጣላት። ለምን በኔስ ተሳበበ? ለምንስ በኔ ስም የሚለመነው ለማኞች? ለዛ እኔ ዜዶ እህቴ ውጪ፣ አያገባሽም፣ አይመለከትሽም። ከዚህ መሀል ተዘጋጅተበት አይደል እንዴ እስር ቤት የገባችሁ? ተዘጋጅተበት አይደል እንዴ እስር ቤት የገባችሁ? ሲጀመር የሰው ብድር ስንት ሺህ ወደ 20,000 ዶላር ነው እዚህ ሀገር ላይ ያለባት ለማኝ። ብድሯን እንኳን ሳከፍል በስነ ስርዓቱ መችስ ሰውን አሰርታ ታውቃለች? ለምናና ከዚህና ከዛ ተሯርጣ ጎሮሮን የምትሸፍነው። ሀቂያውን እናውራ እንጂ ከብድር መቻል ፋስታቅና ነው እዚህ ቤሩት ላይ እንኳን እያለች ማክሰው 5 ሰው አለባት። አንዷ 5,000 አንዷ 3,000 አንዷ 1,000 ስንት ሺህ ያለባት። ራሷን እኮ እንደ ካምፓኒ እንዳላት እኮ ነው ያረጉት። ስንት እግርና እጅ ያሌለው ስንት እዛ እንትን ላይ እዛ የተቸገሩት ሰው አይረዳም። እነዚህ ማይቦች በራ ላይ የሚሰቃዩት ወንድም እህቶቻችንን። በነገራችን ላይ አሁንም ሀቢባን ተመክቶ የሚያቀራራ አጠገብሽ ካሉ አሁንም እንደለመርሽው ፓርትቱ ሱሱ አርጋችሁ እስቲ ሀቢባ ማዳን እንደምትችል ገኒ ምንም ብትናገር ግን ዜዶ በመድኃኒዓለም ማርያምን ቂም እንዳትይዥባት እለፊያት በመድኃኒዓለም ማርያምን ነው የምለው። እኔ መጀመሪያም ሀብላ ስትገባ እንደውም ውጪ ምናምን ምንም ነገር እንድታወራ እኔ አልፈለኩም። እሷን ከሰውም አልቆጥራትም። ለምን መሰለሽ በየደቂቃው የተለያየ ሰው ስለሆነች እኔ ከሰውም አልቆጥራትም።
ቶም አትመስለኝም እኔ ሲጀምር። ያ ዜዶን ታያት። ሌላው ግን ከነካሽ ሂጂበት። ምክንያቱም ስምሽን የሚያጠፋ ከሆነ አንድ ኢትዮጵያዊ ዱባይ ላይ ጠንቋይ ቤት ሂደ ተብሎ ስሙ ጠፍተዋል። ሂጂበት የምትይው እንደው ሴቶቹን ጠቅላላ አሳስራቸው ስሟን ለማጥፋት ሰራ ስራዋን ለማጥፋት ሄዱባት ማለት ነው። በህግ ትሄዳለች። መጣላት እኮ ያለ ነው። ሁላችንም በስደት ዓለም ላይ ከጓደኞቻችን ከጎረቤት እንጣላለን። ግን የጭካኔ ጭካን ግን የጭካኔ እነሱ ጠንቋይ ቤት ሄዱ ሲያስጠነቅሉ እነሱ ጨካኞች ናቸው ያልተባሉ ስሜን ያጠለሹት። ዝም በይ በእናትሽ አንቺ። ጠንቋይ ቤት ሄጃለሁ ያልሽው እኮ እራስሽ ነሽ። ለምን ሄድሽ? ለምን ትልቅ ሴት ነሽ አይደል? ታመዛዝኛለሽ። ጠንቋይ ቤት ሄጃለሁ ያልሽው እኮ አንቺ እራስሽ ነሽ። ለምን እነሱ ናቸው ወሰዱኝ? ማን ወሰደ? ለምን ሄደች? እሱ ለምን ሄደች? ለምን እሱ ለምን ሄደች? ለምን እሱ ለምን ሄደች? እንዴት ጠንቋይ ቤት እንሂድ ስትላት ለምን ትሄዳለች? ትልቅ ሴት እኮ ናት። በኋላስ ወሰዱኝ እንዴ? እሱ ብቻ አይደለም። እናንተ አረብ ሀገር ያላችሁ በእናታችሁ እንደዚህ እየተፈራራችሁ ዲፖርትና መታሰር ጨካኞች፣ የጨካኝ ጨካኞች። እኔ በጣም ነው ያዘንኩት። እንዴት እንደዚህ አይነት ጭካኔ ትጨካከናላችሁ? ተጣሉ፣ ተማሙ፣ ምን በሉ፣ ግን ተካሰሱ ደግሞ ግን የዚህ ያህል ጥግ የደረሰ ታውቃላችሁ። ሰው ስንት መከራ እየበላ ቤተሰቦቻቸው መሬት ሸጠው ወርቃቸውን ሸጠው ምን ብለው እየላኮቸው ልጆቹ ደግሞ ሴቶቹ እየሰሩ ዋላ ሸርምጦም ይሁን ዋላ ምንም አድርገው ይሁን ያድርጉ ምንም ነገር እስኪ ራሳቸውን ለመቀየር ያድርጉ አይደለ? ግን ሁላችንም ስደት ዓለም ላይ ሁላችንም መከራ እያደረግን ነው አይደለም? እየሰራን ነው አይደለም? ግን የሚያሳፍረው ግን እንዴት ትጨካከናላችሁ? ማሳሰርና ዲፖርት ማስደረግ ይሄ በጣም ጥግ የደረሰ ክፋትና ጭካኔ ነው። ኧረ እባክሽ ልክ ነው። ሁሉም ነው ያሉሽ። የዛን ጊዜ እኛን ገነት ታሳስረናለች ይሉሽ ነበረ። ልክ ነው። ደግሞ የሳፍራሽ እንደማለተሽዋል እንኳን አሉ በቃ ስራሽ የኛን እንትና የኛን እንትን ደም ደግሞ የሚያሳፍረው ደግሞ አንቺ እኮ አይደለሽም እኮ አንቺ እኮ አይደለሽም። አረቦቹ ናቸው የሚያሳስሯቸው። የሚያሳፍረው ደግሞ አንቺ ደግሞ ሂጂና ብታሳስራት እኮ ቆንጆ ነው። ለአረብ አሳልፈሽ ሰጠሽ፣ እነሱ ናቸው ዲፖርት የሚያስደርጓቸው የሚያሳስሯቸው። ይሄ ደግሞ ያማስ ያማል። አረብ ሀገር ውስጥ አበሻ ነው ታዲያ ህግ ያለው። ሌላ እንደዛው ከሆነማ አውሮፓና አሜሪካን ሀገር የለም። አንቺ የሆነ ሰው ካረገች ትከሻለሽ፣ በህግ ታሸንፊያለሽ፣ ትሸነፊያለሽ። እናንተ ግን ገንዘብ እየሰጣችሁ ሴቱን ወንዱን ምኑን ዲፖርት ታደርጋላችሁ፣ ታሳስራላችሁ። በጣም ታሳፍራላችሁ። ብለሻል፣ ራስሽ ብለሻል፣ አይተሻል። ማስረጃ አምጪ አሉሽ፣ ማስረጃ አምጪ ሲሉሽ ነበረ እንዴ? እንኳን አሉ ተቆራን ነገር ልጠይቅሽ። ጠንቋይ ቤት ሳትሄድ ጠንቋይ የሚለውን ስም እሷ ላይ ብቻ ደፍድፈው እንደገና ደግሞ ሰው ገዳይ ነች እያሉ ሁማን ፀጉር ቤቷ እንዳይሸጥ እንደገና ደግሞ እንሰባብራለን ብለው ሁላ ሰበርባሪ ሁላ ልከው እሷ ላይ ሲሆኑ እንደ አንድ ነፍስ ወከፍ ከዙን ይዘው የመጡት 4 ነው። አንዷን ሰው ለብቻ ማግለል ዩ ቲንክ ዚስ ኢዝ ፌር? እቺ ልጅ ራሷን መከላከል የለባትም? ሄሎ በኋላ እኮ ታረቁ እኮ እርስ በርሳቸው ተጣሉና መጨረሻ ላይ ሁላችንም ወሬውን ካጦዝ ነው በኋላ ምን አሉ? ታረቅም አሉ ማለት ነው። የታረቁት ከራሄል ጋር ነው። ሱሱ ስሜ ሀቢባ ምን አለቻት? እዛ ቴጂና እኔና አንቺ ነን አለቻት። ገብቶሻል? ስላለቻት እኔና አንቺ ነን አለቻት። እስቲ ሀቢባ ታድናት እንዳትተያት ነው ያልኳት። እኔ ነኝ ያልኳት። ሄሉ አንዴ እንትን ልበልሽ አንዴ። ምክንያቱም ሄሉ እንትና ዜድ የመጣችው መጀመሪያ ገኒን እዚህ ቤት ላይ ገኒ የመጣችው ስለ ጆከር ልታወራ ነው አይደለ? ስለ ሱሱ ልታወሩ አልነበረም። ከዛ እነሱ ተዘጋጅተውበት ስለነበረ የገንዘብ ስብሰባ ስለነበረ እና ሀቢባ ዜድ ተልካ ስለነበር ዜድ መታ ገኒን ስታይ ጦርነት አስነሳች። ከዛ ምን ተባለ? አሁን ሀቢባ ቤት ይሄ ደማቸው ፈላ። ገንዘብ ሲወጣ ሄለን አንቺንም እየረገጠችሽ ነበር፣ ደማ ፈላ ምናምን እያሉ ማለት ነው። ይሄ አይደለም ለሱሱ ገንዘብ ተዋጣ አልተዋጣ ማንም ምንም አያገባውም። የፈለገ ይሰጣል አይደል እንዴ? ስለዚህ አንቺም አጀንዳ ልታረጊያት አልነበረም? ዜድ ነች ገብታ ገኒን ስታያት ማውራት እፈልጋለሁ ብላ ያለችው እና ይሄ ፌር አይደለም። እዚህ ጋር የምታዳምጡ ሰዎች መጀመሪያ ሀቢባ ቤት ሄዳችሁ ሄለን እንደዚህ ያለችሽ፣ ሄለን ጋር እየመጣችሁ ደግሞ ሀቢባ እንደዚህ ያለች፣ ሁላችሁ እነሱን አታነካኳቸው። ቢያንስ ሀቢባም ተናዳ እንሰማለን። ሀቢብ ተዋቸው የሚሆነውን ነገር ከጅምሩ ጀምሮ ከዙ
እሷ ላይ ብቻ ሁሉ ነገር መዘፍዘፉ እውነት ከዚህ በኋላ ስለ ጉዳዩማ አውሩ። ትክክል ናቸው። እኔ ነገሩን ማለት እናንተ ፕሮግራሙ የገንዘብ ስብሰባው እንዳይካሄድ ተብሎ እንደ አጀንዳ ያዘጋጃችሁት መስሎ ብዙ ሰዎች እንደ ምቀኝነት ያያችሁ መስሏቸው እንረዳለን እንዲናላለን እንዳይረዱ እየተደረገ እንዳይመስል ዜድ ናት መታ 2.8 እኮ ተሰበሰበላት ተሰብስቦላት አላለቀም ወደ እርግማንም ገብተዋል። አጀንዳ ይማርለም ወላ አላውቃቸው እኮ አይደለማ ሌሎቹ ገባሽ የሚያዳምጡ ሰዎች አንዳንድ ጊዜ ስለገባሽ እኮ ነው። አሁን ስለ ስብሰባው ምናምን ሳይሆን ይሰብሰብላችሁ ጀምሮ ገነት ላይ የሆነ ነገር ፌር ነው። በዚህ ላይ እናውራ እኮ ራሷ መከላከል አልነበረባትም። ጥቁር ሰው የተናገረ እነሱ እንደዚህ ይመስላችኋል የሚለው ለምን አጀንዳችን ይሆናል? ለምን አይበዳዱን ከፈለጉ መጀመሪያ የተጣሉት ራሄልና ሱሱ ናቸው። ሀቢባ ቤት ነይና መስክሪልኝ ብላት ነው ሱሱ የጠራቻት ገነትን። ከዛ በኋላ ነገሩን ተጠምዝዞ በሙሉ ጠንቋይ ምናምን የተባለውን ሀቢባ ቤቷን ከመጀመሪያ ሱሱ ነበረች። ሱሱና ሪቻ ነው የሚባሉት እየተረጋገጡ ቤታቸውን ከፍተው ሱሱ ቤት ገብታ ሀቢባ እንደማመጥ ይቅርታ ትያትና እኔና አንቺ ነን አለቻት። እንትና እንደውም ራሄልን እዛ ሄደሽ ይቅርታ የምትይው አብራችሁ የሰራችሁት ወንጀል ስላለ ነው ቤቴ እንዳመጪ አለቻት ራሄልን ሀቢባ ያኔ። ግን ገነት እሱ ከገነት ጋር ዝም ብሎ ሰላም ተቀምጦ ኖሮ እስር ቤትም ባልገባች ምንም ባልሆነች ነበረ። እስቲ ትሄጃለሽ አለቻት። ይኸው እስር ቤት አስገባታ የሷል። አንድ ነገር እንገርሽ አንድ ጊዜ አውርቼ እወጣለሁ። ተረጋጉ። ቆይ አንዴ ልጨርስ። ኦኬ። ከዛ በኋላ ገነት ነይ ሱሱ ደውላ በዋትስአፕ ነይ መስክሪልኝ ብላት ነው የጠራቻት። እሷን ከጠራቻት በኋላ ሪታንና ሱሱን እያጠጋጋች ማስማማት ፈለገችና ገነትን ለብቻ ጠንቋይ ቤት ወስዳቸዋለሁ ያለችው ሪታ፣ ሁሉንም ወስጃቸዋለሁ ብላ የተናገረችው ሪታ ግን ፌመስ ሰው ስታዩና ውሸት ስለምትወዱ ሁሉን ነገር ገነት ላይ እንትን አላችሁ ማለት ነው። ይሄ ሁሉ ዘመቻ ብቻዋን ማለት ነው። ፌመስ ሰዎች ስለማታቅ ብቻ ስድብ ጠንቋይ ነሽ እያላችሁ ስራዋን እንዳሰራ በጣም ብዙ በሄዳችሁበት ልክ ከጎኗ እንደው ሰው ስላለ የራሷ የምትለው ባሏ ስላለ ነው እንጂ ገነት ብቻዋን ነበረች ማለት ነው። እኛ እንኳን ስንናገር ስንት ነገር ስትናገሩ ነበረ ማለት ነው። አሁንም ደግሞ ፈጣሪ ሰው ፊት አያቆም ነው የሚባለው። ይሰብስቡላት ተቸግራ ከሆነ ይሰብስቡላት። ገነት ምንም የሚመለከታት ነገር ማሰብሰቡን ምናምን አላውቅም። ወይ አርኖት ሰቀጫን ጋይስ ዜድ ደግሞ በማያገባት ውስጥ አጉል የሆነ እንትን በጣም እንትን እያለች ነው ያለችው ማለት ነው። በማይመለከታት ነገር ውስጥ ማለት ነው። ጎበዝ ብቻ ስለምትባል ማለት ነው። ይሄ ነው ትክክለኛው ነገር። ታረቁ ያልሹ ደግሞ ከዛ በፊት ተጣልተው ነበረ። ሌላ ሰው ነው፣ ገነት አይደለችም። ገነት ሰብስባ አስታረቀቻቸው። ማን ሱሱ ሪታ ምናምን እኔ አይ ዶንት ኖ ብቻ ያንን ቪዲዮ ነው አይተሽ አንቺ ታርቀዋል የምትይው ማለት ነው። ጥቁር ሰው ለምን ያ ሁሉ ነገር ያላደረገችው ሰው ገለሻል እያሉ እሷ ናት ያስገደለችው እያሉ አይደል እንዴ? የዱሮ ንግግር የሌላ ንግግር የሞተ ሰው አንድ ላይ እንትን እያሉ እያገናኙ ስንት ነገር ሲፖስቱ ስንት ነገር ሲያደርጓል ነበረው አይደል እንዴ? ልጅቷን ማን ታጉ ነገራችን ላይ በሰው ምክንያት ብሎክ የሆናችሁ ሰዎች መንግስት ቢቀየር ኢየሱስ ሲመጣ እንኳን አንብሎ ከላርገል እሺ፣ ያ ሂዱ ቀጥሉ። ነገር ልንገርሽ ሄሉን ኦኬ። ሲጀመር ማለት ነው እዚህ ሀገር ምን አለ መሰለሽ ዜድ በደም ስላላስረዳሽ ላስረዳሽ። ኦኬ ይቃማ ይዘሽ ማለት ነው ይቃማ ይዘሽ ፀጉር ቤትም ሆነ ምግብ ቤት ማንኛውንም ነገር መስራት አይቻልም። አንደኛ ነጥብ ያዥ እዚህ ጋር ኦኬ። ሁለተኛ ነገር ደግሞ የልብናን ሚስት እንኳን ሆነሽ ማለት ነው የልብናን ሚስት እንኳን ሆነሽ ሙጃመልም ተሰጥቶሽ መስራት አትችይም። ህጉ አይፈቅድም። ኦኬ እንደ ማንኛውም ማዳም ነው የምትቀመጪው። ለመስራት እንኳን በፈልጊ ልጆች ወልደሽ ሊያውምሽ አንድ ልጅ ወልደሽ የሚሰጥ ዜግነት 2 ልጅ ወልደሽ ዜግነት ሰጥሻል። ይሄንን ትክክል ኦኬ። ሶስተኛ ነገር ደግሞ ሱሱ ማለት ነው የሱሱ የተያዘሽ ጊዜ እኔ ስለ ጥንቆላቸው አይመለከተኝም። እንደ ማንኛውም ሰው በቲክቶክ ነው ያየሁት ኦኬ። ግን እስር ቤት የገባች ጊዜ ከፊሏ ቢመጣ እማ ትወጣለች ነበር ኦኬ። ምን 5 ዓመት አይፈረድባትም፣ ምንም አይፈረድባትም። ለምን መሰለሽ ከፈለግሽ እኔ ማስረጃና መረጃ አመጣልሻለሁ በፈለግሹ። ለምን እንደሆነ ታውቂያለሽ? እናት በጫት ተይዘው
ኦኬ በጫት ጫት እንግዲህ የትም ሀገር ዲፖርት ይደረጋል አይደል? ልብናን ላይ ግን እንደ ሀሺሽ ስለሚያዝ አይፈቀድም። ገብቶሻል? በጫት እንኳን ተይዘው ማለት ነው በብር ተቀይሮ እስራቸው በብር ተቀይሮ ወደ ሀገር የተሳፈሩ ልጆች አሉ። እስከ ምስክር ነው የምነግርሽ። ኦኬ ግን የሱሱ ከፊል ይኸውልሽ ገነት ልደበድብ ነው ምናምን ብዙ ነገር ስለተወራ ፈራ አልመጣም እንጂ እሱ ቢመጣ ፈርሞ የምትወጣው ነው። ምክንያቱም አንደኛ እሷ ኦኬ በዛ ሰዓት የተናገረችው ፀጉር ቤት አለኝ አለች። ኦኬ ግን ከፊሏን እሷ ቢናበቡ ኖሮ ስትያዥ ለምሳሌ ፀጉር ቤት እንደማሰሪ እኔ ጋር እንደምሰሪ ቢላት ኖሮ ችግር የለውም ነበረ። ነበር እኮ ስሚያ ነበር ሆኖ መገኘት እንጂ ነበሩ እኮ በድሮ በር ያረፈው ነገርኩሽ። ከፊሏና እሷ አይና አልተናበቡም እንጂ ከፊሏና እሷ ቢናበቡ ኖሮ ምንም አያመጣባትም። ይሄን ነገር እኮ ማስረዳት የነበረበት እንትን ነው የጀዝባ ጥርቅም ነበር ማለት ነው። አብዛኛውን ኢትዮጵያ ልንገርሽ አብዛኛውን ኢትዮጵያን ውጭ ነው የሚሰራው ከኔም ጭምር ማለት ነው። ግን ከፊልሽ ጀግና ከሆነ ትወጫለሽ። ጀግና ከፊል ያስፈልጋል። ምሽ ዝም ብለው እንደዚህ ከፊል አንዳንዶች ከፊሎች ይፈራሉ። አንዳንድ ደግሞ ከፊል ከመክተብ ያመጣሉ። እኔ አሁን ልብስ የሱሱ ባል ማለት ነው የገነት ግብስር ሄዶ ከሚወድ ማለት ነው እዛ ያለ ለምን አልተናገረም? ይሄ ሪታዬ እሷ ምንም ማድረግ አልቻለችም አይደል? ገነት እኔ አስጠረስኳት ምናምን ብላ ሻምፓኝ ስትበትን አላየናትም ስትጨፍር አይደል? እና ታዲያ ለምንድን ነው እሷ ምንም ማድረግ የማትችል ከሆነ ይሄን ያልምትከራከሩ ከሆነ ገነትን እሷ ነች እንደዚህ ያደረገቻት ብሎ ማሳደዱ ለምን ያስፈልጋል? እሷ ነች ይኸውልሽ ለምን ታውቂያለሽ? ብር ከፍላለች እስር ቤት ገባሽ? አንደኛ ነገር ማለት በዛ ሰዓት ግን አልኩሽ እኮ ከፊሏ እናቴ አዳምጪ ከፊሏ ጀግና ቢሆን ኖሮ እምልሽ ከፊሏ ጀግና ቢሆን ኖሮ መጥቶ ማለት ነው እቺ ልጅ እኔ እፈልጋታለሁ ካለ ለምን አሰድቡትም? ሰላማዊ ሰልፍ ለምን አትወጡ? ገነት እኔማ ባውቀውማ ጥሩ ነበረ። አላውቀውም እና ታዲያ እሱ ከፊሏ ላጠፋው እነሱ ላልተግባቡት ገነት ለምን መስዋዕት ትከፍላለች? አይ 5 ዓመት ይፈረድባት ነበር ነው ወረቀቱን ባልሰነስተላት ምናምን ላለችው መልስ ልሰጥሽ ነው። እንኳን 5 ዓመት ማለት ነው። ከፊሏ ጀግና ቢሆን አልኩሽ 5 ቀን አትቆይም። የከፊሏ ችግር ነው። ስም በማጥፋት ግን እንትን ስትሉ አታፍሩም? ትንሽ ገንዘብ ሰታ ነው ምናምን እያላችሁ የምትኖሩበትን ሀገር ወይ የሰርታችሁ የምበሉበትን ሀገር ነገራችን ላይ ገንዘብ ለመስጠትም ለማን መስጠት እንዳለብን ማወቅ አለብን። ይኸውልሽ ልንገርሽ ከዚህ በፊት ይኸውልሽ እማ ሄሎ አዳምጪ ከዚህ በፊት ብዙ የአረብ ሚስት ሆነው ብዙ የአረብ ሚስቶች እየከፈሉ ምን ያደርጋሉ መሰለሽ እያስያዙ ያሳፍራሉ። ኦኬ ብዙ የአረብ ሚስቶች ግን የት ሆነሽ ነው ሪታ? የት ሆነሽ ነው? የመጀመሪያ ሲቀጥል ደግሞ ማለት ነው ይሄን ነገር ማለት ነው አንቺ ከፊሏን የሱሱን ከፊል ባታቂ የሱሱ ባል የሱሱን ከፊል ያውቃል። የሱሱ ባል እህት ታውቀዋለች። እነሱ ሂደው የገነት እግር ስር ከሚወድቁ ያኔ ለምን ያንን አላደረጉም? ያን ማድረግ ለምን አቃታቸው? አያውቁም ነበር ወይስ ለምንድን ነው ያላደረጉት ያንን? እሱን እኔ አላውቅም። ለነሱ ጠይቂልኝ። ይሄ ነው ማለት ነው ልጇንና ባሏን ሀገር ቤት ካስገባች በኋላ ይሄ ከሚደረግ እዛ ያለ ባሏ ሲጀመር እኔ የጮኩት ለአንድና አንድ ለልጇ ነው። ፊት ላይ ለምን አልተጋፈጠላትም? ኖ እኔ አንድና አንድ የጮኩት እኔ ስለ ባሏ አያገባኝም። ኦኬ ስለ ልጇ ነው። አቢባን አታውቋትም? እቺን ድንክ አታያትም? ስለ ልጇ ነው ገብቶሻል? ለምን ታውቂያለሽ? በሰው አገር ላይ ያንጸባረቃችሁ ሰዓት ላይ አትክተቷል። ልጅቱን የራሳችሁን ሀሳብ ስጡ። ዜዶ እኮ ያለች እንደዚህ እያላችሁ ሰዓት ላይ አትጣሉ። ስለሱ ባላ ያገባችሁ ዜዶ ካለች እያላችሁ ግን ሰዓት ላይ አትጣሉ። ዜዶን መለከው ዜዶ ትክክል የተናገረችው ምንም የዋሸት ነገር የሆነ ፉሽ አታድርጓት። ልጅቱን ምንም የምታውቀው ነገር የለም። ማንም ፑሽ አላረጋትም። ቤቲ አንድ ነገር ልጠቃችሁ። ለምንድን ነው ታዲያ የሱሱ እናት ለገነት ሜሴጅ እያለቀሱ እባክሽን ያሏት? ለምንድን ነው? ሌላ ሰው የለም ወይ? እቺ መልሱልኝ። ስላስያዘቻት ነው። እሷ ስላስያዘቻት አለቀ። ኢንፋክት ገባሽ? እሷ ስላስያዘቻት እናት ናት እኮ እንኳን መለመን ቀርቶ ማለት ነው ድንጋይም ተሸክማት ለምናልሽ እንኳን ቦይስ ልካ እንዴ እናት እኮ ናት። እናት ለልጇ ብዙ መስዋዕት ትከፍላለች። መለመናቸው ኃጢአት ነው አላልኩኝም። እናት ማለት ነው የሁሉም እናት ታዲያ ይሄ ምንም የሚያሳፍር ነገር አይደለም። የምታረገው ነገር ነው። ገብቶሻል አይደል? የሁሉም እናት የምታረግ እናት ስለሆነች ያንን ነገር አድርጋ ለልጇ ለምናት ማስላሰጨች ኃጢአት ነው። ምክንያቱም ኬዙ ስለማታቅ ነው። ኬዙ በምን እንደተያዘ ስለማታቅ አረብ ሀገር ለምን
የሱሱ እናት ለምን ለገነት ተጠየቀች? ሌላ ሰው የለም ወይ ሊያስፈታ የሚችል? ለምን ገነት እሷ እጇ ስላለበት ልመልስልሽ። እኔ ከጠየቅሽ እጇ ረዥም ነው። እጇ ረዥም ስለሆነ እጇ ረዥም ስለሆነ ልመልስልሽ አንዴ። ለምን ገነትን ለመለቻት ሌላ ሰው አልነበረም ወይ ምናምን ስትል ማለት ነው። የኔ እናት አንድ ሰው ሚዲያ ላይ ስሙ ከጠፋ ጠንቋይ ናት፣ ሂዳችሁ ከእሷ ቤት ፀጉር አትግዙ፣ ከእሷ ቤት አትመገቡ፣ እሷ ቤት ሂዳችሁ አትጠቀሙ፣ ሀበሾች እዛ ያላችሁ ተብሎ አድማ ሲደረግባት ማለት ነው። እች ልጅ ቦዘኔ ቀጥራ በቦዘኔ አላስደበደበቻትም፣ ወደ ህግ ነው የሄደችው። እኔም በሆን የማረገው ነገር ነው። አንቺም ብትሆኚ ታረጊዋለሽ። ህግ ካለው ደግ ትሄጃለሽ። ስምሽ ሲጠፋ የድርጅትሽ ስም ሲጠፋ በዛ ሰዓት አብሮ ተማክሮ ሲሄዱ ለምን ይሄ ነገር እንዳይመጣ ላሰቡ። አንቺ ቤት ውስጥ አሽገሽ ታስቀምጪ ሰዎች እንዲጠቀሙልሽ ነው አይደለ? ሰዎች ደግሞ እንዳይጠቀሙልሽ ሚዲያ ላይ ሀቢባ ቤት አድማ ሲሰራባት የሱሱ ምቀኛዋም ጠላቷም ሀቢባና ሀቢባ ናት። ከጠየቅሽኝ እኔ ሀቢባ ናት። በራሷ መሄድ ትታ በሀቢባ ትምህርት ሄደች ናት። ነገር እንጋሪሽ ነገሩ በሀቢባ አልተመካችም። አንድ ጊዜ ነገሩን የለኮሰችዋ አፏን ዘግታ ቁጭ ያለችው ራሄል ራሱ ለምንድን ነው ወጥታ የማትናገረው? የገነትን እውነትም ራሱ ለምንድን ነው የማታወጣው? ኧረ በእናታችሁ እዚህ ጋር ማለት ነው። ምን አገባት ራሄልን እሳት ላይ አትጣዷት። ታርቋል በቃ። ምን አገባት? የምን ግሩፕ ነው? ሱሱ ስለገባች ራሄልም ትግባ ምናምን። ውረዱ ከራሄል ጭንቅላት ላይ። ምን አገባት? ተስማሙ፣ ይቅርታ ተጠያየቁ፣ ታረቁ እኮ። አድማ ላስደረገችባት ከራሄል ጭንቅላት ላይ ውረዱ። እኔ ይኸውልሽ ስለ አድማ አይደለም ከአባት የበለጠ ወይኔ ሀገራችን ላይ ያደግነው በሽምግልና ነው አይደል? ሀገራችን ላይ ያደግነው በሽምግልና ነው አይደል? በሽምግልና ነው። ቄስን የሚያህል ትልቅ ክብር ያለው ሰው ቄስን የሚያህል ክብር አይደል? አገራችን ላይ ማንም ሰው ሲያጠፋ ሽማግሌን የሚያስታርቅ የገደለ እንኳን ማለት ነው የገደለ ሰው እንኳን ቄስን የሚያህል ገብርኤልን የሚያህል ትምሴል ይዘው ኦኬ እግሯ ላይ ወድቃ ይቅርታ አድርጊላት አጥፍታለች። በመቤቴ ዝም በይ፣ በመቤቴ እንደው ዝም በይ፣ እንደው በመቤቴ ዝም በይ። ያላየሽውን አታውሪ። ኧረ በቅዱስ ገብርኤል ዝም በይ፣ ዝም አትዋሺ። ውሸታም እኔ አጨምሪልኝም አቀንሽልኝም ያለው አትዋሺ። ማለት ነው ባለችበት ቦታ በአባቶችም ይሁን በሰዎች በሽማግሌ እየተጠየቀ ሀቢባ ቤት ግን ሀቢባ አድማ ስታስደርግባት ነበር። ሀቢባ ስትሰድባት ነበር። አንቺ ጠንቋይ፣ ሰው አስገድለሽ፣ ሰው አሳስረሽ እያለች ስሟን ስታጠፋ በማን ምክንያት ነው? በሱሱ ምክንያት ነው። ሀቢባን ነው መናገር ያለባት። ሀቢባ አጠገባ የለች እንዴ? ሱሱ የሰጠቻትን መረጃ እኮ ነው። ሀቢባ ሱሱ የምትነግራትን መረጃ ነው። ሱሱ ድምጿን አጥፍታ ሀቢባ ቤት እየገባች በሰራችው ነው። እችሊ ደግሞ ስሟን ማጥፋት አትፈልግም። ቤተሰቦች አሏት፣ ገባሽ? ስራ አላት፣ ህይወት አላት። ህይወቷን ሀቢባ እዛ ሀገር ላይ ስለሌለች በህግ ስለማትጠየቅ በቤቷ ላይ መርዝ ስትረጭባት ነበር። በማን ምክንያት? በሱሱ የተነሳ። ይሄ መርዝ መርጨት ምናምን አይደለም። ኦኬ ለምስልሽ አሁንም ይኸውልሽ፣ አሁንም አዳምጪ። ኖ አሁንም ጥለን አይደለም። አንዳንዴ እየነገርኩ ነው። እውነትን ይሽን የምናገር እውነትን ይሽን። ምክንያቱም ልንገርሽ አንድ ሰው እስር ቤት አንድ ሰው ልንገርሽ መክፈር ሄለን እኔ ከፈለግሽ ማለት ነው እስከ ማስረጃ እነግርሻለሁ። እሺ እስከ ማስረጃ መክፈር ማለት ፖሊስ ጣቢያ ነው። ኦኬ መክፈር ማለት ፖሊስ ጣቢያ ውስጥ ማንም ሰው እዚህ ሀገር ጠይቂ ከ3 ቀንና ከ2 ቀን በላይ አይቆይ። ሱሱ ግን 1 ወር ነው የቆየችው። ለምን? እዚህ ጋር ፑሽ የሚያደርግ ስላለ ነው። ገባሽ? በግልጽ ስነግርሽ ማንኛውም ሰው ወንጀለኛ እንደው ሰው እንኳን የገደለ 3 ቀን 2 ቀን የሚቀመጠው። ከዛ በኋላ ምንድን ነው የሚደረጉት? ወደ ማረሚያ ቤት ነው የሚላኩት። ቤሩት ስንት ጊዜ ነው የሚታሰሩት? መክፈር ስንት ጊዜ ነው የሚቆዩት? ስሚኝ፣ እኔ ብሄሩት ነበር ንገሪኝ ማለት ነው። ልንገርሽ መንገድ ላይ ስም ተለዋውጦ ማለት ነው እስከሚጣራ ድረስ 2 ቀን እስር ቤት ተቀምጬ ከፊሌ መጥቶ ነገሩ 22 ቀን ነገሩ ተጣርቶ እኔ እንዳልሆንኩ ሲረጋገጥ ነው የወጣሁት ከእስር ቤት ማለት ነው። ነበርኩ ነው ብሄሩት ያላቅም። እኔ ብዙ ሰው አይቻለሁ፣ ብዙ ሰው ጠይቄያለሁኝ። የነበርኩት ሳይዳ ነበረ። ከሳይዳ ተይዤ ብሄሩት ወረድኩ ማለት ነው። ምን የሚባለው ከዛ በኋላ በስም
ትክክል ስላልሆነ የተሳሳተ ስለሆነ ከፊል ተከራክሮ እኔ እንዳልሆን ከተጣራ በኋላ ወጥቻለሁ። አትዋሺ። እንደዚህ ውሸት ስታወሩ ጥሩ አይደለም። ለምን ውሸት አይደለም? ውሸት አይደለም። ለምን እንደው ታውቂያለሽ? ውሸት አይደለም። ምክንያቱም አሁን መክፈር ላይ አንቺ የነበርሽበት ሰዓት አንቺ የነበርሽበት ሰዓት የኢኮኖሚ ነበረ። ምንም እኔ ለማንም አልደራጅም። እኔ ራሴን ችዬ ነው የምጠይቅሽ እናቱ። እኔ ራሴን ችዬ ነው የምጠይቅሽ። ማንንም ወክዬ መጠየቅ አልፈልግም። እኔና እኔ ሆኜን መናገር እንፈልገው። ምክንያቱም ማንንም እኔን አያስተዳድረኝም። ኖ ኖ ኖ ኖ ኖ ማንም አያስተዳድረኝም፣ ማንም አያነሳኝም፣ አያጥለኝም። ራሴን ሆኜ ነው የምጠይቅሽ። አይመለከተኝም። እሱ አንቺ በነበርሽበት ሰዓት ማለት ነው። ኦኬ ኢኮኖሚ ነበር። አሁን እንኳን ስትያዥ እንኳን አመላም ማለት ነው። ማንም መጠየቅ ይችላልሽ። በጊዜ ነው የሚያሳፍሩት። በጊዜ ነው የሚያሳፍሩት። ለምን? ኢኮኖሚ ስለሌለ የሀገሪቷ ስለወደቀች። ወይ ገነት ምንም አቅም እንደሌላት ነው ያው ፖይንት። ዞሮ ዞሮ አቅም ከሌላት አንድ ሰው ከሶስት አቅም አላት አቅም አላት እያልኩሽ በእሷ አቅም ነው የቆየችው። ሰው መቆመጥ ከለ እሷ አንድ ወር አስቀምጣታለች። አዎ አሁን ተግባብተናል። ገባሽ? እና ሀቢባ ማስወጣት እኮ ከሷ የበለጠ አቅም ነበራት አይደል? ለምን አላስወጣቻት? ሀቢባ ማስወጣት አትችልም። ሲጀመር ስለ ሀገሩ ህግና ደንብ የምታውቀው ታሪክ የለም። እኛ እኮ ከህጉ አንጻር አለ የምናወራው። እሷ እንደምትለፈልፈ አሁን አወጣታለሁ ስትል አልነበረ? አንቺ እጅሽን ሰብስቢ እስቲ ታውጣት ያልኳት እኔ ነኝ። ከነሸሉ በዚህ ባንቺ ጋር እስማማለሁ። ማናት ሀቢባ እዛ ቁጭ ብላ የምትዶልተው ሰውን የምታሳስረው እኮ ነው ያልኩ። አይ በዚህ እኔ በዚህ ነገር ለማንም ምንም ማድረግ እንደማትችል ማወቅ አለባት። ለዛ እጅሽን ሰብስቢ ብዬ ገነትን እጇን ያሰበሰብኩት እኔ ነኝ። እንዴት አልገባኝም። አንተ ሀቢባን ያስወጣታለሁ ብላለች። እዚህ ትለፍልፍ ከ3 ቀን በኋላ አሁን አስወጣታለሁ አለች አይደል? እስቲ አንቺ እጅሽን ካሁን በኋላ ታረጋለሽ። እንዴት እንደምታስወጣት ራሷ ታድርገው። አንቺ እጅሽን ሰብስቢ ያልኳት ቢያንስ የአንቺ አንድ እርምጃ መራመድ ለእሷ ነገር የሚያደርግ ከሆነ ወደኋላ ተመለሽ ያልኳት እኔ ነኝ። ለማ ለገነት በውስጥም አናግሪያታለሁ፣ በፊት ለፊትም ነግሪያታለሁ። እኔ ይሄን አላቅም። አይሽ ማላቀውን አላቅም ነው የምለው። ግን ማለት ነው እሷ ቢያንስ እንኳን ይኸውልሽ ገና ከጉን ይዘው ሲመጡ እነዚህ ሰዎች አንድ እዚህ እነሱ ላይ ሆኖ እኔም እዚህ ላይ ሆኜ ሪአክሽን ሳረግበት ነበር። ሪአክሽን ሳረግ እኔ እንደውም እያየሁሽ ነበረ። ያ እያደረጉ ያሉ ነገር መግሎ እንደሆነ እንደገና ደግሞ ልክ እንዳልሆነ ቡና ቤቱላ እንዴት እንደሚሰሩ ሲያወሩ ነበር። ቤተሰብ የላችሁም ወይ? ነገ ሀገር ቤት ስገቡ ምንድነው ምንድነው ብዬ ስናገር አልነበረም? እድገታችንም አስተሳሰባችንም ይሄ አይደለም። ከዙን ደግሞ እነዚህ 3 ሰዎች መጥቷል። ጥፋተኛና ነፃ የሆነ ሰው ወጣ አይደል? ሀቢባ በመሃል ላይ መድሎስ ምን አስገባት? በሁለተኛው ቀን በሶስተኛው ቀን እየመጣች ገነት ላይ መሳቅ፣ ከሷ ጋር የታረቃችሁ አለቃችሁ ማለት ለምን እዛ ውስጥ አስገባት? እሷ ኬስ ሰሚ ብቻ ናት እኮ ጋይስ አይደለ? ኬስ ሰሚ ብቻ ናት። የኔ ሞዴሬተር አንድ ሰው ስለሆነ ብቻ የሆነ ሰው ሞዴሬተርን ከወቀሰ ከሞዴሬተር ጋር ላይ ሆኜ ያላ ሰው ላይ አላግጣለሁ? ፌር ነው ስታስቢ? እኔ ገነትን እግዚአብሔርን አላውቃት። በዚህ ጉዳይ ላይ ሳወራ ነው በስንተኛው ጊዜ መጣችሁ አመጣናት ብላችሁ። ግን ሪአክሽን እያረኩኝ መድሎ እያረጉባ ነው። ለምን ነው መድሎ ያረጉባት? ህዝብ ይዳኝ ስል ነበር። እዚህ ጋር እኮ ይልሽ መድሎና አድሎ አይደለም። ራሷ ሙኒት ምን ስትል ነበር? ነገ አሁን እንትን ልከናል ትወጣለች አለች። ከዛን ሄድኩኝና ገነት እኔ ጋር ስትመጣ ፎሎ አርጋ የነበረ ፎሎ ባክ አርግቼ እጅሽን ታንሽና እኔና አንቺ ነን ያልኳት ላይቭ ላይም ብያታለሁ። በቃ እስቲ እነሱ እንደዚህ እናደርጋለን ያልኩት ምን ማድረግ እንደሚችሉና እንደማይችሉ ህዝብ ማወቅ አለበት። ይኸውልሽ እኔ እዚህ ጋር ማለት ነው ይልሽ አድሎና መድሎ ያልኩኝ አይደለም። ግን ቢያንስ እንኳን እኔ ጓደኛ ሲሆኑ አብረው ሲበሉ ተጠጡ አልነበርኩም በቦታው። ኦኬ ሱሱንም ገነትንም እንደ ማንኛውም ሰው ሃይ ሃይ ልላቸው ይችላሉ እንጂ አላቃቸውም። ጓደኛዬም አይደሉም። ግን እዚህ ጋር እንደ ኢትዮጵያነት ይሰማሻል። ምክንያቱም እቺ ልጇ እንዴት አድርጋ እንዳሳደገች ሁላችንም የጠፋው ስም አይሰማችሁም? ዋው ማሻአላ። አዳምጪ ልንገርሽ፣ ስም ማለት ነው ስም ይታደሳል። ስም ስሚ አንዴ ማለት ነው አንዴ ተረጋጊ፣ ተረጋጊ። ምን ለምንላችሁ ሰማያለሽ? አንዴ ልንገርሽ እዚህ ጋር እየተግባባ እንነጋገር። አዳምጪ፣ እስካሁን እያወራሽ ነው። ገነት ቤተሰብ የላትም፣ ልጅ የላትም።
ገነት ኢትዮጵያ አይደለችም? ለምንድነው እኩል ካወቃችሁ መጀመሪያ ማለት ነው የራሳችሁ ሚስጥር አደባባይ ወጣችሁ ራሳችሁ ተጓታችሁ እኮ ነው። ስለ ቤተሰብና ስለ እናትና አባት መጀመሪያ ሚዲያ ላይ ያመጣው ማን ነው? ወደ ኋላ መሄድ ስላልፈለኩ መጀመሪያ ሚዲያ ላይ ያመጣው ሰው ማን ነው? ገነት ናት ያመጣው። እናትና ይኸውልሽ መጀመሪያ ሚዲያ ላይ ማን ነው? ሚዲያ ላይ ሌላ ምንም አደባባይ መውጣት ያስፈልገው አደባባይ መውጣት ያስፈልገው። ምክንያቱም እንዴት ብለው እንዳሳደጉ እናውቃለን። በኋላ ነው እሱ ልጅ አለ ጂኒ ያላት የተባለው። እሷስ ጠንቋይ ሰው የገደልሽ እየተባለች በትዳሯም በቤተሰቧም በሷም በስራም ተጽዕኖ ይመጣል። ራሄል ሪታ ልንገርሽ አይደለ መወቀስ እና የሷ መጠረዝ እንትን የሚለው እቺ አሁንም እየተበደለች አይደለ? መድሎ እየደረሰባት አይደለም? በምንድን ነው መድሎ የደረሰባት? በስም ማጥፋት። አሁንስ ምንድነው? እርግማኑስ ምንድነው? አንዴም ሁለቴም ተከስሻለሁ እኮ ነፃ ስለሆንኩ ነው ዝም ያሉኝ። አንዴም ሁለቴ እኮ በዚሁ በሚዲያ የሆነ የለም የሚጻፈው ነገር ይሄ እንዲህ ናት ተብዬ እኮ ተከስሻለሁ። ግን ማለት ነው ሪታ ሚዛናዊ ከሆንሽ ማለት ነው ሰው ስለሆንኩኝ ምን ሚዛናዊ ነው የመጀመሪያ ማለት ነው ሪታ ራሱ ሚዛናዊ ከሆንሽ ወይ ሌሎቻችሁ ራሱ ማለት ነው ስም እኮ ነው የተሰጠኝ። ገነትን አለ ስም እኮ ነው እንትን